ቤተሰቦቻችን እንደምናላችሁልን ሁልጊዜም ከአዳዲስ እንግዶች ጋር እና በኑሮ ዘያችን ውስጥ በሚያጋጥሙን ጉዳዮች ሁሉ ልምድ ያላቸው እውቀት ያላቸው ከእናንተ ጋር ቅርበት ያላቸውን ጉዳዮች በማንሳትና በመስራት የሚታወቁ ሰዎችን በወሬ ኮርነር የቻናል ዋን የቅዳሜኛ ፕሮግራማችን ላይ እንደምናነሳ ይታወቃል። የዛሬው ተረኛ እንግዳይ ደግሞ እንዳልካቸው አሰፋ ነው። እንዳልካቸው አሰፋ ለብዙዎቻችሁ አዲስ ሰው አይደለም። በተለይ በማህበረሰብ ትስስር ገጽ ዩቲዩብ ላይ በጣም ብዙ ስራዎችን በመስራት ይሄም ጉዳይ አለ፣ ይሄ ጉዳይ ወደ ሚዲያ መምጣቱ አስፈላጊ ነው፣ አይ የለም ትክክል ነው፣ መጋፈጡ ትክክል ነው ከእንደነኛ አይነት ጉዳዮች ጋር በሚል እያጨቃጨቁንም ቢሆን ልባችን ውስጥ የቀሩ ጉዳዮችን በመስራት የምናውቀው ሰው ነው። ከዛ ቀደም በእርግጥ በኢንተርኔቱ ዓለም ከመምጣቱ በፊት በሬዲዮ ለረዥም ጊዜ የእርቅ ማዕድ ፕሮግራም አዘጋጅ ሆኖም ብዙ ሰዎችን ከጀርባ ያላቸውን ታሪክ የሚያውቅ ሰው ነው። ብዙ ነገር ተናግሬ ለብቻዬ እንዳልጨርሰው እንዳልካቸው ፊት ለፊት ያለ እንዳልክ የስራ ባልደረባዬ የሚዲያ ሰው እንኳን ደህና መጣ። ቲጂ በጣም ነው የማመሰግነው። በጣም ደስ ብሎኛል አዲስ ቻናል ላይ ስላየሁሽኝ። የእውነት በጣም ነው ደስ ያለኝ። ስነግሪኝ ራሱ ከልብ ነው ደስ ያለኝና በጣም ደስ ብሎኛል። ስለጋበዝሽኝ ደግሞ በጣም ነው የማመሰግነው። በጣም አመሰግናለሁ። የወሬ ኮርነር አልሽው? ወሬ ኮርነር አልኩት። ወሬ ሲባል መቼም መንደር ውስጥ ካለው ነገር አደባባይ ላይ እስካለው ድረስ ምን አዲስ ወሬ ያለ ነው አይደል የሚባለው። ቁጭ ብለን እንዲህ ኮርነር ላይ ደግሞ ወሬ ውስጥ ነው እኮ የሆነ ሀሳቦች አሉ አይደል? ሀሳቦች አይደል ወደ ወሬ የሚሆኑት የሚንሸራሸሩት የምንቀይራቸው። ቀለል ባለ ፕሮግራም ስያሜ ግን ብዙ ጥሩ ነገሮችን እናነሳለን። እዚህ መቀመጫ ላይ ብዙ ሰው እየተቀመጠ አይ ደስ ይላል። በጣም እድለኛ ነኝ። ደስ ብሎኛል ዛሬ እንግዳ ስለሆንኩኝ። እንዳልክ ቴንኪው በጣም ያው እዚህ ከመምጣት በፊት በጣም ብዙ ቢዚ የሚያደርጉ ነገሮች ሊኖሩ ይችላሉ። እንደምንም እንደው ተቸገር መምጣት አለብህ፣ ለእኔ ቤተሰቦችም ሀሳብ ማጋራት አለብህ አልኩህ። ትሁት ነህ ወይ ቲጂ? በእውነት ነው ይሄ ነገር ይገባኛል ብለሽ ነው። በጣም ነው የማመሰግነው። ምክንያቱም ከብዙ ሰዎች ጋር የምትወዛገብበት ስራ እንዳለ አውቃለሁ። የፖሊስ ስራ ልንለው እንችላለን። የሚዲያ ማንነትን ይፈልጋል። የዛኑ ያክል ሰዎች ደግሞ የቱ ጉዳያቸው ሊነሳ ይገባል የሚለውንም ጭምር ታነሳለህ። የግል ህይወትንም ሊረብሽ ይችላል ብዬ አስባለሁ የምታነሳቸው ጉዳዮች። ያለፉትን ወራት ብቻ እናንሳ ብንል በጣም ብዙ መነጋገሪያ የሆኑ ጉዳዮችን ይዘቀረብ። እውነት ነው። አልተከተሉህም? ህይወቱ ውስጥ ጉዳዮች ይከተልሻል። የትኛው ጉዳይ? ወደ ቤትሽ ትሄጃለሽ። አሁን እንግዲህ በጣም ብዙ ጉዳዮችን አንስተናል። በይበልጥ ተከታታይ የነበሩት ሁለት ታሪኮች፣ አንድ ባል ሁለት ሚስቶችን አግብቶ የቃላት ስህተት ነው። ቆንጆ ነሽ አይደለ የጀመርኳት ቃል መላው ዓለምን ሀበሻ ባለበት በሙሉ ኢትዮጵያዊ ባለበት በሙሉ ኢትዮጵያውያን ብቻ ሳይሆን ኤርትራውያኖችም ጭምር በጣም ብዙ ኤርትራውያን አድማጮች አሉኝ። ያኔ ላይ በዚሁ አጋጣሚ እግዚአብሔር ይስጥልኝ እያልኩ ነው። እግዚአብሔር ይስጥልኝ እያልኩ ነው። ኤርትራ ነው የተወለድኩት ታውቂያለሽ? በእውነት አስመራ ነው የተወለድኩት። አስመራ ለ15 ቀን ለ10 ቀን ቆይቻለሁ። እውነት? አስመራ ጽብቅቲ በጣም ቆንጆ ከተማ ነች። መመለስ አቃተኝ። ቆንጆ ናት። ቆንጆ ነች። በጣም ቆንጆ ነች። ምርጥ ህዝብ አላት። አሪፍ ነው። እና በጣም ብዙ ኤርትራውያን አማርኛ በደንብ የሚሰሙ እንግዲህ ተመልካቾች አሉኝና ስለዚህ ኤርትራውያንና ኢትዮጵያውያኖች ባሉበት ቦታ በሙሉ ርዕስ ሆኜ ነበረ። ያቺ ቆንጆ ነሽ አይደለ ያልኳት በእውነት እኔ እኮ አስቤበት አልነበረም። ቫይራል ሆነ በጣም። ምክንያቱም አሁን የቁንጅና ጉዳይና ልባችን ውስጥ ያለው ነገር ይለያያል። ሰዎች ወንዶች ቺት ለማድረግ ምክንያት ተደርጎ የሚደረደርላቸው ነገር በማህበረሰብም ሌላዋ ሴት ቆንጆ በመሆኗ ነው ተብሎ ነው የሚታሰበው አይደል? የሚያስብል የሚያስደነግጥ፣ ለህይወቷ ደግሞ የምትለፋው ሌላዋ ሆን ብላ ውበቷ ይቅርብኝ ያለችውን ሴት የሚያስከፋ አይነት ይሆናል። የሚገርምሽ ነገር እሷ ልጅ ሀረግ ትባላለች እና አሁን የምትኖርበትን በአጠቃላይ ያለውን አለው የሚባለውን ነገር ያስመለስኩላት እኔ ነኝ። ሁሌ የሚገርመኝ ነገር ልንገርሽ ማለት ሚዲያ ኢንተርኔት ቪዲዮ ሳንሰራ ዩቲዩብ ላይ ሳንወጣ ምናምን እኔ እኮ ማለት ዋጋ ከፍያለሁ። በልጅቷ ዋጋ ከፍያለሁ ስልሽ ከጀርባ ያላየ ነው እንዴ? በጣም ዋጋ ከፍያለሁ። ቤቷን ተከራክሬ አስመልሼ በቃ በጣም ዋጋ ከፍያለሁ። በጣም አሁን የምኖርበትን አከራይታ ትኖርበትም ማለች ተከራይም ማለች እና በጣም ጀግና ሴት ነች ማለት ነው። የዛን ቀን ይህንን ሰው አያወራልሽም፣ አይናገርም እና የዛን ቀን እንደው በቅንነት ምን ነበረ
የኔ እናት በጣም ጀግና ነች፣ ቆንጆ ነች አይደል? ሁለት ጣውንቶች ናቸው የተገናኙት። እንግዲህ አንድ ሰው ሁለት ሚስት ነን የሚሉ ሰዎች ናቸው የተገናኙት እና ቆንጆ ነች አይደል አልኩኝ። እኔ ጠየቅኩትኝ። አዎ በጣም ቆንጆ ነች፣ ታምራለች፣ ጎበዝ ነች፣ በርቺ ይባባሉ። ፖዚቲቭ የሆነውን ነገር ነው አስቤ የጠየቅኩት። በቃ አመለጣ። ብዙ ሰው ደግሞ የማያውቀው ነገር መሰለሽ፣ እኔ እና አንቺ ፕሮግራም እንሰራለን። ዋናው ስራው ግን የዳይሬክተሩ እንደሆነ አያውቅም። ዳይሬክተሩ ዳይሬክት አድርጎ ኤዲቲንግ የፕሮዳክሽን ቲም ላይ ያለው ሌላ አካል እንዳለ አያውቀውም፣ ሰው አይረዳውም። ስለዚህ አንቺ ሆስት ስለሆንሽ በሙሉ ኃላፊነቱን የመውሰድ ብቻሽን ኃላፊነቱን የመውሰድ ግዴታ አለብሽ። ኦፍኮርስ እውቅናውም ሲመጣ ዳይሬክተሩ አይታወቅም፣ አንቺ ነሽ። ምስጋናውም ሲመጣ እንደዛው ነው፣ አንቺ ነሽ የምትመሰገኙ። ከሚዲያ ጀርባ ያለው ሰው አይመሰገንም፣ በእርግጥ ግን አይታይም። እና እሷ ጉዳይ በቃ እንዲህ አንጠለጠሉኝ ነው የምልሽ። ሴቶች ይህን ያክል ጉልበተኞች ናቸው ወይ? የማህበራዊ ሚዲያ ላይ ያሉ ቲክቶክ ላይ ያሉ ሴቶች ይህን ያክል ጉልበተኞች ናቸው ወይ ብዬ እስከምጠይቅ ድረስ በእውነት በቃ ተፈተንክበት። አብጠለጠሉኝ። እኔ ማልዋሽህ ነገር ከጓደኛዬ ጋር አውርቼዋለሁ፣ ከጸጊ ጋር አውርታችሁበት ነበር እንዴ? እንዳልክ አልደወልኩልህም? የዛን ጊዜ እኮ አውርተንበት ነበር እኮ። እሱ የነፃነትን ያወራ ነው። ተቆርጦ ቫይራል ሆነ እንደተባለው ጣውንቶች ናቸው። አዎ የምታሳዝን የመሰለችን አንዲት ሴት ለኑሮዋ የከፈለችው ዋጋ ፊት ለፊት በመልኳ እየታየን ነው። ደግሞ ቪዥዋል የሆነ ነገር ዝም ብሎ እይታ ነው አይደል? ፍርደ ሰጪዎች ነን፣ ምንም የማንዋሻው ነገር በ3 ደቂቃ። ከዛ ደግሞ እዚህ ጋር ልብ የተሰማት አንዲት ሴት አለች። እንዳልከው ልዩነት አለ ካለባበስ ከሁኔታ። ደግሞ ቆንጆ ነሽ ብሎ እዛው ጋር ፍርደ ገምድል ይሆናል አይነት ነገር ብለናል ሁሉም ሰው። ስለዚህ አየህ አይምሯችን እየተቀየረ ነው ማለት ለነገሮች ያለን እይታ እየተቀየረ ነው። አሁን እንግዲህ እናንተ የሚዲያ ሰዎች ሆናችሁ ከበስተጀርባ ምን ያክል ርቀት እንደምንሄድ እናንተ የምታውቁት፣ ያው ማንነት የምታውቁ ደግሞ ጓደኞቼ፣ አሁን በዛ ልክ ካላችሁት እኔ ሌላው ህዝብ ላይ ልፈርድ አልችልም። አይፈረድም እኮ ታውቂያለሽ አይደለ? በቃ አእምሯችን በሆነ ባጭር ነገር ውስጥ እየገባን ያለ ነው እና በቃ በስመ አብ ቁም ስቅሌን ስንቱን አስረድተሽ ትችያለሽ፣ ለስንቱ ተናግረሽ። መግለጫ ካልሰጠሽ ሀቢባ የምትባል ሴት ታውቂያለሽ? ቲክቶክ ላይ ሚድል ኢስት ላይ ያለችው ሴት ተሟጋች ናት፣ እርዳታ ሰጪ ናት። ኧረ በእውነት እንዴት እንደወደድኳት። እኔማ ጓደኛ የሆነች እኮ ከዛም በኋላ ተከላከለች። አፈላልጋኝ ለምን በቃ ስንት ሺህ ሰው አስገብታ እናዘጋበት ፕሮግራሙ ምናምን ብለው በቃ በኃይለኛው መጡ። እንዳልክን እኔ አውቀዋለሁ፣ እንዳልክ እንደዚህ አይነት ሰው አይደለም፣ ለ10 ዓመት ሰምቼዋለሁ ትላለች ሀቢባ ማለት ነች። እና የእውነቴን ነው የምልሽ፣ በጣም ያደነኳቸው። ከዛ አስገቡኝ። ልክ ስገባ እንዳልክዬ በጣም ነው የምንወድ፣ ረሱት ማለት ነው በቃ ማለት ያኔ ያረኩት ነገር ረሱት። እንዳልክዬ በጣም ነው የምንወድ፣ ቴንኪው ግን ምን ሆነ ነው አሉኝ። አስረዷቸው፣ አንደርስታንድ አደረጉት። ከዛም በኋላ እናግዛት ብሎ አገዟት መሰለኝ። እና በጣም ጠንካራ ጉልበት እንዳለ ተሰማኝ፣ ያ መጠንቀቅ እንዳለብኝ ከዛም በኋላ ተረዳሁኝና ኢሚዲየትሊ እሱን እንደጨረስኩኝ የሰው የነፃነት መልቀቅ ነበረብኝ። ከነፃነት ጋር ተያይዞ ደግሞ በቃ ማለት 1 ወር አላረፍኩኝም። ሌላ አጀንዳ ሆነ፣ ሌላ አጀንዳ። የትኛው ነገር አመዘን? አሁን የነፃነት ጉዳይ ተከታትለው የመጡት የቤተሰቡ ጉዳይ፣ ከዛ እርስ በርስ የነበረው ነገር፣ ሚዲያው የሚያወራው ነገር፣ በተለይ ማህበረሰብ ትስስር ገጽ ላይ የወጡት ነገሮች ሰው ሞቶም የማያርፍባት ሀገር አይደለ? ግን የቱ ነገር ፈታ? ግን እኔ አንድ ጥያቄ ልጠይቅሽ። እኛ እኮ ይኸውልሽ 10 ምናምን አሁን ነፃነት ስለሆነ ነው አይደለ? ታዋቂ ስለሆነ ነው። የስንት ሰው ታሪክ ሰርተናል። የሆነ አባት የሆነ ሰውዬ የሞተ ህይወቱ ያለፈ የተቀበረ የሌለ ሰው ታሪክ እኮ ሰርተናል አይደለ? ማለት እናትየው አባትየው ሞቶ ልክ የነፃነት የሚመስል ታሪክ ታዋቂ ያልሆነ ሰው ብዙ ታሪክ ሰርተናል። ሰው ማህበረሰቡ ከንፈሩን መጥቶ ከማለፍ ውጭ ይሄን ያክል ወጥቶ የተሟገተ የለም። ገባሽ? ነፃነት ታዋቂ በመሆኑ ተጽዕኖ የፈጠረው ተጽዕኖ ነው። አሁን የኔ ተጽዕኖ ሳይሆን የነፃነት ተጽዕኖ ነው እንደዛ ጎልቶ እንዲወጣ ያደረገው። ስለዚህ እኔ ቤተሰቦቹን ስቀበላቸው እንደ አንድ አርቲስት ቤተሰብ ሳይሆን እንደ አንድ ቤተሰብ ነው የተቀበልኳቸው። በቃ እውነት አለን፣ ሀዘናችን ተቀምጧል ብሎ ነው የመጡት ያንዴ። ስለዚህ ያንን የማስተናገድ ኃላፊነት የለብኝም። መርምር ያለው እኮ እንደ ባለሙያ ከጀርባ ያለው ነገር ኦፍኮርስ ያን ሳላረግ አላወጣማ። ባክፋየር አለው አይደለ? እኔ ጋር የሚመጣውም ነገር እኮ ያስፈራኛል አይደለም እንዴ? እሱም ነገር መመርመር ስለነበረብኝ መርምር ያለሁኝ በጣም አጥርቼ ነው የመጣሁት። በደንብ ደግሞ ልቤን ይሄ ደረቴን ነፍቼ ልቤን ሞልቼ የምከራከረው እውነት ስለነበረ የተጨበጠ ነገር ባይኖረኝ ደፍሬ ያላወጣም ነበረ። ምክንያቱም አውቃለሁኝ የነፃነትን ተጽዕኖ ምን ያክል እንደሆነ በደንብ ስለምረዳው ስለማቀው እርግጠኛ ነበርኩኝ። ማንም የህግ አካላቶችም እኮ ሊጠይቁኝ ይችሉ ነበረ በወቅቱ የነበረ፣ ግን እርግጠኛ ነበር። አንኳኩቶ የመጣ የለም
ማለት ምን መሰለሽ እውነት ለመናገር እኔ ቤተሰቦቹ ስፔሻሊ ሚስቱ ትመጣለች ቤት ጠብቄ ነበር። በጣም ለምኛታለሁኝ፣ በተለያየ አማራጮች ጠይቂያታለሁኝና ዝምታን መርጣለች። እንግዲህ ዝምታ ስትመርጥ የራሷ እውነት ውስጥ ሆና ነው። የራሷ እውነት አላት። ጓደኞቹም የራሳቸው እውነት አላቸው። እኔ እሱ ነው የማምነው። ሁሉም ሰው የራሱ እውነት አለው ብዬ አስባለሁኝ። እውነቱን ስላልተረዳ ነው እንጂ የራሱ እውነት አለው የሚል እምነት አለኝ። እውነቴ ይሄ ነው ብሎ የመጣውን አካል አስተናግጃለሁ። ለምን ካልሽ ሚዲያ ነው በቃ ሚዲያ ላይ ነው ክፍት ነው ፕሮግራም ነው በቃ እኔ መጣሁኝ ታስተናግጅኛለሽ። አይ እንዳልክ ዛሬ የተናገረው ነገር ትክክል አይደለም ቢባልና አንድ ሰው ቢመጣ እኮ የብሮድካስት አያስገድደንም? ያስገድደናል እኮ አይደለም? ህጉ ራሱ ያስገድደናል። ስለዚህ እንደ ሚዲያ አካል እኛ የሰዎችን ክብር ጠብቀን ጤናማ በሆነ መንገድ ማስረጃ ይዘን እናወራለን። አይ የተናገርከው ትክክል አይደለም ከተባለ ያኛውን አካል ታስተናግጃለሽ እና እነዛ ሰዎች ወይም በበስተጀርባ ከሱ በተቃራኒ ያሉት ከቤተሰቦቹ በተቃራኒ ያሉ ሰዎች የራሳቸው እውነት አላቸው ብዬ አስባለሁ። ስለዚህ ይሄ ጡዘት አለ በቃ ማለት እንቅልፍ እስከማጣ ድረስ ያልጠየቀኝ በቃ ስልኬን ዘጋው። የሆነ ሰዓት ላይ ሊትራሊ ስልኬን ዘጋው። ለስንት ሰው ታስረጃለሽ? በጣም ከባድ ነው። ለስንት ሰው ታስረጃለሽ? ዋናው ጥያቄው ግን ምንድን ነበር? የህዝቡ ወይም በግልም እየደወለ የሚጠይቅ ሰው መቅረብ አልነበረበትም ነው? የተነሳው ሀሳብ ልክ አይደለም ነው? እነከሌ አንተ በር ልከፍትላቸው አይገባም ነበር ፕሮግራምህ ላይ የሚል ነው? ምንድን ነው ቅሬታ መሰለሽ? አሁን የአብዛኛው ሰው ቅሬታ የማን ነው? ቀድሞ የነበረው ድጋፍ በቃ ቀድሞ የነበረው ሀዘን፣ ቀድሞ የነበረው ለቅሶ፣ ቀድሞ ድንገት ነው የቀየርኩባቸው ድንገት እና ያንን መቋቋም አቃተው። አድማጩ ተመልካቹ ያንን እውነት መቋቋም አቃተው። ከዛም በኋላ እኮ እየጠራ ሲመጣ እኮ የምስጋና ማዕት እኮ ነው የተላከልኝ ከብዙ ዓለም የተደወለልኝ። እንዳልክ በጣም ቴንኪው፣ በጣም ደፍረህ ይህንን ነገር ይህን እውነት ስላወጣኸው እና የእውነት ቴንኪው። በቃ ለምሳሌ ያክል ጎፈንድሚ ለመስጠት ተዘጋጅቶ የመለሰ ሰው አለ። በቃ ያወጣል ለምን ያወጣለሁ የሚል ሀሳብ የመጣ ሰው አለ። በጣም ብዙ እውነቱ በመውጣቱ ማለት ያ እውነት ነው ብለው አሁን እኔ እውነት ነው እያልኩኝ አይደለም። እዚህ ላይ ይሰመርበት። እኔ እውነት ነው እያልኩኝ አይደለም። በታምር እያልኩ አይደለም። መንገድ ነው የሆንኩት ነው። እኔ በቃ ስራዬ ነው፣ ሚዲያ ስራዬ ነው። እኔ ሀዘኔን ተቀምቻለሁ ብሎ ከመጣ ሰው ሀዘናቸው ተቀምጧል ብዬ አስተላልፋለሁ። አያልቅማንም ካለኛውን አካል የማዳመጥ ኃላፊነት አለብኝ። ሁለቱንም ባላንስ ለማድረግ ደግሞ አግኝቻለሁ፣ አውርቻቸዋለሁ፣ ጊዜ ወስጃለሁ እና እየተቆራረጡ አይደለች የሚወጣው እሱ ነው የሚረብሸውም አንድ ነገር ይሄ ነው። እየተቆራረጠ ሰው ሙሉን ቢሰማው ቁጭ ብሎ ቢያዳመጥ በጣም ደስ ይለኛል። እኔ እንደውም መጨረሻ ላይ ሁለት ወንድሞች አንደኛው የተናገረው ነገር እኔ እኮ በቃ ምንም አይደለም እናልቅስበት ተውን እኮ ነው ያለው። በጣም አንጀቴን ይበላኛል። ገባሽ? ግን በሌላ በኩል ደግሞ ጓደኞቹን እኮ አንደኛውን ጓደኛው ረጅም ሰዓት አውርቻው የእሱን እውነት ተቀብያሉና ፕሊስ ና ብየው ነበረ። እሱም የራሱ እውነት አለ። ግን ከዛ ተነስቶ ግን ሁሉም የየራሱን ነገር መጻፍ ጀመረ፣ የየራሱን ነገር ማውራት ጀመረ፣ የተሰማውን እውነት። እነሱም ደግሞ ትክክል ናቸው። ቴዲን አገኘሁት በቀደም ዕለት። ቴዎድሮስ ተክለአረገ ቴዲ በጣም ጠፋ፣ ምን ሆኖ ነው የጠፋው እያልኩ ነበረ። መጽሐፍ የጻፈ ነው ይሆናል አላወቅኩኝም። ይዘጋል ብዙ ነገሮች መጽሐፍ ሲጽፍ ለዛ ከዚህ ቀደም ሲያወራ ሰምቻለሁ። መጨረሻ ላይ እኔና እንትን ያለገው ማለት ነው ማለት ከዛም በኋላ የለም ሶሻል ሚዲያ ላይ አሁን ጠይቄው አገኘሁትኝ። እኔ በቃ ስጠፋብኝ ጊዜ እኮ ያኮረፍከኝ መሰለኝ አለኝ። እሺ እኔ ቴዲ ለምን አኮርፋለሁ? ጽፎ ነበር። አዎ ማለት ለምን አኮርፈዋለሁ ማለት የተሰማውን እውነት አይደል የጻፈው። እሱ እኮ እንዳልክ ትክክል አይደለም ሲል እኮ መብት አለው። እውነት ነው የጻፈው፣ የገባው እውነት ነው። እሱ የተረዳው እውነት ነው። በራሱ ምልከታ በቃ የራሱን ምልከታ ነው። የራሱን እውነት ያንተ ኦፒኒየን ትክክል አይደለም ለማለት እንትን ማድረግ የለብን እና ጓደኝነትንም የሚሸረሽር አይደለም። በዚህ አይነት ነገር ውስጥ ችግር ያለብህ አይመስለኝም እስከማውቅህ ድረስ አይደል። የተለያየ ሀሳብ ይነሳል። ግን ቅድም ያልከው ለምሳሌ አንድ ወር ሙሉ የሚያስጨንቅ ነገር ሲመጣ ከህዝቡ መንገድ ላይ መሄድ ልትቸገር ትችላለህ። ከዛ ደግሞ የቅርብ ሰዎችም ቤተሰብን ጨምሮ እኮ ሙግት ሊመጣ ይችላል። እንዘንበት፣ እናልቅስበት፣ ትንሽ ፋታ አይኖራችሁ የሚል ትልቅ ጥያቄ ያለው ማህበረሰብ ሚዲያዎችን በተመለከተ አይደል። የማህበረሰብ ትስስር ሚዲያዎችን ኦኬ ሀዘኑን ይጨርስና ቆይ ልመለስበት እንዳንል የሚያደርገን ነገር ምንድን ነው? እኔ እኮ ይኸውልሽ ቆይቻለሁኝ። ፕሮግራሙ ወዲያውን ተነገረኝ፣ ቆዩ አልኳቸው ቤተሰቦች። ምክንያቱም አንደኛ ያለውን እንትኑን አልወደድኩትኝም። ይሄ የስሜቱ ወደ 40 ቀን አንድ ወር ከምናምን ቆይቷል። ቆይቶን የሰራሁት በደምብ ጊዜ ወስጄ አጥንቼ ምናምን የሰራሁትና እውነት ለመናገር በጣም ብዙ ያላወጧቸው ነገሮች አሉ። ታውቂያለሽ አይደለ?
ቆርጠን ያስቀራናቸው ማአት ነገሮች ተመሳሳይ ተጽዕኖ እንዳይኖር ነው። ማለት መጠንቀቅ አለብሽ አይደለ? ተመልካችሽ፣ ለአድማጭሽ፣ ለሚመለከተው ሰው መጠንቀቅ አለብን አይደለም? እንደዛ ኮንሰራለን። እሱ የነፂን ብቻ አይደለም፣ ብዙ ታሪኮችን ወደ ህዝብ ከመድረሱ በፊት አቤት ያለው ጭንቀት ልነግርሽ አልችልም። ግን የሆነ ታዋቂ ሰው፣ የሆነ አርቲስት፣ የሆነ የግለሰብ ሰው ሲሆን ነገርየው ይጎላል። ነገርየው በቃ እንትን ይፈጥራል፣ ውዝግብ ይፈጥራል፣ ዓለም እንትን ይፈጥራል። እና ስንት ዓመት የሰራውኝ ሰው በአንድ ቀን ወደ ላይ ያወጡሻል። በአንድ ቀን አፈር ከድሜ ትያለሽ። የትኛው ስሜት ይበልጣል? ለእንዳልክ ለምሳሌ አንዴ ቫይራል ሆነ ይሄ ጉዳይ፣ ሰዎች ሁሉ መነጋገሪያ ያደረጉት፣ ከዛ ደግሞ መልሶ አንተን ሊመታ የሚመጣ ደግሞ የሆነ አካል ይኖራል። የቱ ነው ለአንተ ስሜቱ? እኔ በጣም አንድ ደስ የሚለኝ ነገር ማንንም እንትናል አልሰማም። ስራዬን ነው የምሰራው። አልመልስም። ስራዬን ነው የምሰራው ማለት ለዛ ይመስለኛል አይደል? 10 ምናምን ዓመት የቆየሁትኝ 19 ዓመት እኮ የቤተሰብ ውዝግብ ላይ እንግዲህ በዚህ የቤተሰብ ታሪክ ስሰራ ወደ 19 ዓመት እኔ ፕሮግራሚንግ እንሰራለሁ። ለሚመለከተው ለፕሮዲሰሮቹ አስረክባለሁኝ። እነሱ እንደፈለጉ አድርጎ ያውጡት። በቃ እኔ የለሁኝ ወደሚቀጥለው ፕሮግራም ሁሌ የሚሄደው። ስለዚህ ፍትህ የሚገባቸው ሰዎች፣ መጠየቅ ያለባቸውን ሰዎች ለመጠየቅ እሄዳለሁኝ። የህግ አካላቶችን ኮንታክት አደርጋለሁ። የሚመለከታቸው የመንግስት አካላቶችን እጠይቃለሁ። ከጠበቆች ጋር ጠንካራ ግንኙነት አለኝ። ብዙ ሰዎች መፍትሄ አግኝተዋል። ብዙ ሰዎች እውነቴን ነው ህይወታቸው ተቀይሯል። እና ኢቨን ከጨረስኩኝ በኋላ ዞር ብያለያቸው አንዳንዴ ይመጣሉ። አንድ ጊዜ አንዷ ቤት ገዝቼላታለሁ፣ እንደዚህ በፕሮግራም ማለት ነው። ቤት ነው የገዛ ልብ አድርጊ፣ ቤት ነው የገዛንላት። ቤት አልነበራትም፣ ቤት ገዛንላት። ቀላል አይደለም። ፕሮግራም ሰራን፣ የሆነ ነገር አደረግና ቤት ገዛንላት ማለት ነው። እና ረስቻታለሁ። ገዛንላት፣ ሄደን ረሳ ነው በቃ። ወደ ህይወታችን ነው የምንቀጥለው። ከስንት ጊዜ በኋላ ቤት ገዝተንላት ቤት አስመርቃ አልጠራችንም። ለምን? አይዶን ነው ሜቢ ደውላልኝ ስላላነሳውላት ይሆን አላውቅም። ግን የሆነ ቀን ላይ ይቅርታ ብላኝ መጣች። ይቅርታ እንዳልክ በጣም ሶሪ፣ ዛሬ የመጣሁትኝ ቸግሮኝ ነው አለችኝ። ቸግሯት ማለት በልጇ ጉዳይ የሆነ ችግር አጋጥማት የመጣችው። የሆነ ችግር ሲያጋጥማት መጣች። ስመጣ ሰማዋቴ፣ ለእሷ መፍትሄ ሰጥቼ ቀጠልኩ ማለት ነው። እንዴት ወደኋላ አንመለስም ልልሽ ፈልጌ ነው። ኢቭን አንድ ፕሮግራም ከሰራን በኋላ ወደኋላ ኢቭን የሀረግን ታሪክ ሀረግን በተመሳሳይ ሁኔታ ነው። ቤቷን ያን ነገር ሁሉ ጨርሼላት ስትመለስ ግን ምንድን ነው ያደረገችው? ከ2 ከ3 ዓመት በኋላ ሁሉም ነገር ረስቻት ጨርሰን ሄዳ ቴንኪው ሳልልህ ነው የሚለው ፕሮግራሙ። ሰዎች ቢሰሙት በጣም ደስ የሚለኝ አንደኛው ወደ ኋላ ስንመለስ እንዳልክ በጣም ይቅርታ ሳላመሰግነ ላረክልኝ ነገር ሁሉ ቴንኪው ሳልል ዛሬ ለችግሬ በመምጣቴ በጣም ይቅርታ ጠይቃለሁ ብላ ነው የጀመረችው። ሰው እሱን አልሰማው። አመሰግናለሁ ይረሳል እንዴ? አንዳንዴ ውስብስብ ችግሮችን ይዘን ስንመጣ እሱን የሚፈታልን መንገድ የሚያሳየን አካል ኖሮ ቴንኪው ማይሉት ሰዎች ጊዜ ስለሌላቸው ነው ወይስ ምንድን ነው? እንዲህ የተለያየ ምክንያት ይኖራል ብዬ አስባለሁ። እውነት ለመናገር ጫናው ራሱ ትሮማው ራሱ እኮ ከባድ ማለት ሰዎች የሚያልፉበት መንገድ በጣም እኮ ነው የሚያሳዝንሽ። እንደው እዚህ ላይ አለቀላቸው ከሚለው በስተጀርባ ያለው ነገር እኮ በጣም ነው የሚያሳዝንሽ። በስንት ዋጋ ውስጥ፣ በስንት መከራ ውስጥ፣ በስንት ስቃይ ውስጥ እንደሚያልፉ። ስለዚህ ትሮማው ራሱ ቸልተኛ ሊያደርጋቸው ይችላል። በራሱ ትሮማው ራሱ የሚፈጥርባቸው የአእምሮ ቁስለት ያለፉበት መንገድ በራሱ ያንን ስሜት እንዲሰማቸው ሊያደርጋቸው ይችላል። እና እኔ አንዳንዴ አልፈርድባቸውም፣ ፈርጄም አላውቅም። የእውነት ለእኔ አንድ ኬዝ ነው፣ በቃ አንድ ኬዝ ነው፣ ሰራለሁ፣ ጨርሳለሁ፣ ወደሚቀጥለው ኬዝ ነው የሚሄደው። ኬዝ ጨርሼ እሄዳለሁ። እና ሰዎች መንገድ ላይ አንዴ የት ነው ነፂ ቤት ለቅሶ ቤት በነፂ ለቅሶ ቤት ልንገርሽ፣ ቁጭ ብዬ ለቅሶ ላይ አንዲት ሴትዮ መጣች፣ አቀፈችኝ፣ ልጆቿን ጠራች። እንዳልክ እኮ ነው አወቃችሁት አለች። እኔ ያላወኳትኝም ታምኛለሽ? እንዳልክ ዛሬ ለመኖራችን ምክንያት እኮ አንተ ነህ አለች። ማነሽ ነበር? ማነሽ? እገሊት እባላለሁ። ይኸው ፓፒን ነው የምልሽ። ልጄ አላቃትም ስልሽ አላቃትም። እንደዚህ አድርገ እንደዚህ ያላስረዳች ነገር የለም። ለካ የዛን ጊዜ ተከራክሬ ያላትን ሀብት አስመልሼ ምን ብዬ የሆነ ነገር አድርጌ ልጇን ትምህርት ቤት አስገብቼ ምናምን ነገር ነው እሷ እንደምትለኝ ነው። እሷ ያለችኝን ነው። ታስታውሰዋለሁ ዛሬም ብትይኝ እኔ አላስታውስም። አሁን ራሱ ትዝ አላለኝም ማለት ነው። በጣም ብዙ ጉዳይ ገባሽ? ኬዝ ነው የሚይዘው። እና ምንድን ነው በቃ ወደ ስራዬ ነው የምሄደው። እቺ ሴት ግን ለምን አልመጣችም ብትይኝ እኔ አላውቅም። የራሷ ስንት ችግር አለባት። በእናትነት ውስጥ ልጆችን ማሳደግ ራሱ እንዴት ከባድ እንደሆነ አስብ። እኔ እንደዛ ነው መረዳው። ስለዚህ ሰዎች እንደው ፕሮግራሜ ሙሉ ቢያዩት ሙሉ የማየት ችግር
አንዱ ችግራችን እኮ ይሄ ነው እንዳልክ አሁን ሙሉ ነገር የምናይበት ጊዜ አይደለም። ደስ የሚለን ነገር ተቆርጦ ይተላለፋል። እንዴት እንዲህ ይላል ምን ሊፈልገው ነው ይባላል። ቆረጥ አድርጎ ቲክቶክ ላይ እንደ ሪልስ ፌስቡክ ላይ የሚለቋት እንትን አጫጭር ቪዲዮዎች በቃ እሱ ነው ዋጋ የሚያስከፍለኝ እኔ ምልልሳችን ይሄ ስሜታዊ ሆነን የተናገርናቸው ቃላቶች ቆረጥ ያደረጓትና ወደኋላ ያለውን ነገር ስለማየት እባካችሁን እንደው እየገባችሁ ይወት በቃ እንዳልካሰፋ ብላችሁ ወርቅ ሚዲያ ግቡና ይወት ማለት ይወት ነው የምለው እኔ ከምሬ ነው። አንዳንድ ጊዜ ምን አስባለሁ መሰለሽ ይሄ መኖሪያ ነው ወይ አሁን መኖሪያ እየሆነ ነው ሳላስበው መኖሪያ ነው ወይ ብዬ ሳስብ እኔ እኮ መኖሪያ አይደለም ከምሬን እኮ ነው ማለት ከዩቲዩብ የሚገኘው ብር እንዴት መኖሪያ ይሆናል? እንዴት ይሆናል ማለት ጥቅም የለው ጥቅም ስለ በጣም ቫይራል ናቸው የምትሰራቸው ቪዲዮዎች እሺ ይከፍልሻል እኮ ነው በጣም ከዛ ውጪ ትልቅ ገንዘብ የሚፈልግ ልጅ ነው እንዳልክ ማስታወቂያም እኮ አለው ፕሮግራሞቻችን ማስታወቂያ ያላቸው ዩቲዩብ ይከፍልሻል ብር እኮ አለ ግን እኔ ለኔ እኮ በቃ እኔ ለምኖረው ኑሮ ማለት እኔ ያለብኝ ኃላፊነት እኔ ለለመድኩት ህይወት ማለት እኔ እኮ ማለት እንደ በአንድ ስልጠና እኮ በጣም ብዙ ብር የሚከፈል ልጅ ነኝ። አንድ ስልጠና ሰርቼ ስልጠና ሰልጥኜ የሆነ ቦታ የሆነ ነገር አድርጌ ቢዝነስ ፈጥሬ የሆነ ነገር አድርጌ ምኖር ሰው ነኝ። መቼም ትጂ ታውቂያለሽ በጣም አክቲቭ የሆነ ጭንቅላት ያለኝ ሰው ነኝና መኖሬ እኮ አይደለም ግን ፓሽኔ ነው። እኔ ከኔ ጋር የሚሰሩ ሰዎች ያውቃሉ ከገንዘብ ጋር ያለኝ እይታና አመለካከት የእውነቴን ነው የምልሽ ማለት መኖሪያዬ ቢሆን እኔ ከሚስቴ ጋር ሚስቴ የምትሰራ ስራ ሚስቴ በጣም ጎበዝ ሰራተኛ ነች። ብዙ ሰው ብዙ ጊዜ ነው የምናገረው እኔ ስለ ሚስቴ በጣም ጀግና ሰራተኛ ነች፣ ጀግና ሴት ነች። እኔ ከሷ ጋር መስራት እችላለሁ እኮ ከሷ ጋር እሷ የምትሰራቸውን ቢዝነሶች ብሰራ እርግፍ አድርጌ ቢሰራ የተሻለ ገቢ ማግኘት እችላለሁ። እሷን ባግዛት ከሷ ጋር ብሆን ነው የምልሽ እና አይደለም በቃ ፓሽን ነው ማለት። ስለዚህ ዩቲዩብን እንደ አንድ ፕላትፎርም ነው። ትላንት ሬዲዮን ትጠቀማለህ፣ ዛሬ ትጠቀመዋለህ። አሁን ደግሞ ዩቲዩብ መጡ በደንብ እንደ ማሰራጫ አንድ አማራጭ የምታያቸው ነው እና ሰዎችን ምረዳበት ሰዎችን ማግዝበት እንዴ የምታመመውስ ማለት አንዳንድ ኬዞች እኮ በጣም ነው የሚያሙት። በቃ ያማሉ ስልሽ ፕሮግራም ስንት ቀን እንዳቋረጥኩኝ ፕሮግራም እያቋረጥኩኝ ውሃ እየጠጣው ወጥቼ በቃ አልቅሼ የምገባበት ገባሽ። እኔ ሚዲያ ፊት ማልቀስ አልፈልግም። ሚዲያ ፊት ገብቼ እያለቀስኩኝ እንዲቀርጹኝ አልፈልግም። ስለዚህ ፕሮግራም አቋርጬ ሄጄ በቃ ስቅስቅ ብዬ አልቅሼ ተንበርክኬ የምጸልይበት ጊዜ አለ ማለት ፕሮግራም አቋርጬ ሄጄ የሆነች ሩም ውስጥ በቃ ተንበርክኬ ጸልዬ የምመለስበት ቀን አለ። አንዳንድ ኬዞች ክብደታቸው አንዳንዶቹ ልጆች ሳያቸው ልጄን ይመስሉኛል። አንዳንድ ሚስቶችን ሳያቸው ያሳዝኑኛል። እናቴ ትዝ ትለኛለች እና ህመማቸው በጣም ያምሻል። የእውነቴን ነው የምልሽ። አረብ ሀገር እንቻለችው ገብታችሁት በጣም በቃ ባሏ ያደረሰባት ስቃይ ያየችው መከራ ያለፈችበት ህይወት የሆነ ከአእምሮሽ በላይ ይሆናል እና እሷ እየነገረችኝ እኔ ታመምኩ ማለት ነው። ፕሮግራም ተቋረጠ ፕሮግራም። የሰው ልጅ እንዴት እንዲህ ሊሆን ይችላል? አይሆንም በቃ እንዴት የሰው ልጅ እንዴት እንደዚህ ያልፋል? ከዛ ሰውየውን ደውዬ ሳናገረው አላቃትም አላለኝም እንደቀላል በእውነት ይኸውልሽ ያለኝ እኮ አላቃትም ማነች እሷ ነች ያለኝ። ኧረ የምታመጡትን አምጡ ምናምን ነገር እኔ አላቃትም አለኝ። አየሽው እንዴት እንደሚያል ፍትህ ማጣት አቅም ማጣት ይሰማሻል። ገባሽ? ማን ጋ ነው ምጮት ያለሽ? አላቃት እሱ እኮ ተመሻሽቶ ከሚስቱ ከልጆቹ ጋር ምናምን እየኖረ ነው ያለው። የዛችን ሴት ስቃይ ህመም ያለፈችበትን ጎዳና ከዛ ሀገር መጥቶ ንብረቷን እንዳለ ወስዶ በሆነች ትንሽዬ ቤት ውስጥ ተከራይታ ሽታ አለ የሽንት ቤት ሽታ አጠገቡ የሽንት ቤት ሽታ አለ። እዛ ውስጥ ህፃን ልጅ ወልዳ የ3 ወር አራስ ይዛ ነው የመጣችው ማለት በቃ ያምሻል። ይህ ፕሮሰሱን ስታየው ያለፈችበት ፊት ለፊት ከእሷ ጋር ተገናኝተሽ ስታወራ ያማል በቃ ያማል። ስለ ኬዞች ካነሳህ ግን እንዳልክ የዛሬ ሳምንት አካባቢ አይደል የተደዋወል ነው እዚህ ቦታ ነበርኩ አልከኝ። ያው ሚዲያ ላይ የሚቀርብ ጉዳይ ስለሆነ ነው። በራስህ ግን እያጣራህ የነበርክበት ቦታ ላይ እንዴት ደክሞህ እንደነበር እንዴት ምስቅልቅል ያለ ታሪክ ይዘውብህ እንደመጡ ነገርከኝና ይሄ ሁሉ ታሪክ እንግዲህ ከጀርባው የራሱ የግል የማጣራት ኃላፊነትን ይፈልጋል እና ከመጡልህ ኬዞች ውስጥ የትኛው ነው ጎልቶ የሚበዛው? ስለ የመካድ ነው፣ የገንዘብ ማጭበርበር ጉዳይ ነው፣ የቤተሰብ መጣላት ጉዳይ ነው። ብዙ አይነት ጉዳዮችን ሚዲያ ላይ እንሰማለን። የትኛው ነገር ይበዛል? እኔ መካካድ በጣም ትልቁን ቦታ ያዘ ይመስለኛል። የተካካደ ነው ሰው ስፔሻሊ ባሎች ሚስቶችን የሚክዱበት። እኔ ሴቶች ያሳዝኑኛል ከልቤ ነው የምልሽ። ማለት
ምን ብዬ ነው የምነግርሽ? በቃ እውነት ያሳዝናል። ምንድነው አይን ያወጣው ክህደት? አሁን እንዳልከው አይነት አላቃትም ማለት እንዴት ነው ይቻልንበት? ምንድነው እዚህ ጋር ያደረሰን? ለ19 ዓመት ያክል ሰርተሃል ይሄን ፕሮግራም። ሰዎች አላቃውም እከሌን ወይም በቃ ምንም ማለት አይደለም እንደማያውቅ እኖራለሁ ብለው አዲስ ህይወት ሲጀምሩ ምንድነው ምክንያቱ? ለምንድነው እንደዚህ ይሆን ያለ ነው? እኔ እንግዲህ ምንድነው የሚሰማኝ መሰለሽ? አሁንም ትሮማ የሚለው ሀሳብ የሚገዝፍብኝ ሰው ነኝ። የአእምሮ ቁስለት፣ ጫና፣ ሰዎች በዕለት ተዕለት ስትረሰሮች አሉን፣ የተለያዩ ነገሮች አሉን እና አንዳንዴ ወንዱ የተሰራበት ያለው መንገድ ወንዳዊ የሆነ ተፈጥሯዊ ባህሪያችን እና የመሳሰሉት ነገሮች ትልቅ ሚና አላቸው ብዬ አምናለሁኝ፣ አስባለሁኝ። የሚያቀሉበት መንገድ እንደውም አንድ የምለው ነገር አለ። ሲደሰቱ እኮ በጋራ ነው የተደሰቱ ትላለሁ። እንደውም አንዳንዴ ወንዱ እየተደሰተ ሴቷ ሳትደሰት ነው። ተደፍራ ሊሆን ይችላል፣ አይሽው በግድ ሊሆን ይችላል። ግን ምንም ሆነ ምንም ተደሰተችም አልተደሰተችም የወንዱ አስተዋጽኦ ላቅ ያለ ነው፣ ወይም የወንዱ መደሰት ላቅ ያለ ነው። በዚህ ሂደት ውስጥ ነው ልጅ የሚወለደው እና ልጅ በእንደዚህ አይነት ሂደት ውስጥ ይወለድና ልክ ካረገዘችበትና ከተወለደበት ጊዜ ጀምሮ ግን መከራና ስቃይ በሙሉ የእናት ይሆናል። እኔ በጣም የሚያሳዝነኝ ነገር ልንገርሽ፣ ፕሮቴክት የሚያደርጋት ህግ የለም። የቤተሰብ ህጋችን በቃ ደካማ ነው። እሷን ፕሮቴክት ለማድረግ ሴቷን ኢቨን ፕሮቴክት ለማድረግ ራይት ፕሮቴክት አድርጎ መብቷን አስከብሮ በስነስርዓት የልጁን መብት የማስከበር ነገር በቃ ደካማ ነው፣ አቅሙ ደካማ ነው። ራይት እና ያሳዝንሻል። የሚያልፉበት መንገድ፣ የሚካዱበት መንገድ፣ ችላ የሚባሉበት መንገድ፣ የሚጣሉበት መንገድ፣ ከዛ እናቶች ያንን ቤተሰብ ለማድረግ የሚታገሉት ትግል ኑሯቸውን፣ ማንነታቸውን፣ ውበታቸውን፣ አቅማቸውን ትተው በቃ መንጠልጥያ አተው አምላካቸው ላይ ብቻ ተንጠልጥለው ዋጋ ከፍለው ልጆቻቸውን ያሳድጋሉ። ስትይ ባልየው ሌላ ዓለም፣ ሌላ ህይወት፣ ሌላ ኑሮ፣ ሌላ ሳቅ፣ ሌላ ደስታ፣ ሌላ ጭፈራ፣ ሌላ ኑሮ አለ። ይህን ታሪክ ደግሞ ማታቅ ሴትም ትሆናለች። አሁን ደግሞ እየሰማሁና እያየሁ ያለሁት ያችኛዋም ሴት እያወቀች ይሄን ጉዳይ ደግሞ ታስቀጥላለች። በአንተ ፕሮግራሞች ላይ አይቻለሁ። አንድ ጊዜ ምን ሆነ መሰለሽ? በእናትሽ አንድ ኬንያዊ ነው እና እኔ ፕሮግራም እየሰራው ነው። አንዷ ባሌ እንደዚህ አድርጎኝ ክዶኝ፣ ታሪኩን መሰለሽ ሰውየው እዚህ አንዷን ያገባትና ካገባት በኋላ አስወልዷት ምናምን በትክክል ነው ትሪት እያደረገ እያኖራት ምናምን። ሀገሩ ሚስት ዳር ህይወት አለ እና ለእረፍት ብሎ ሀገሩ ኬንያ ሄዶ አጋጣሚ ሞተ። ከዛ ሲጠፋባት እዛ የምታውቀው አንዱ ሰውዬ ጋር ደወለችላት። ባሏ ሲጠፋ ደወለችለትና ወይ አልሰማችም እንደ ሞተ እኮ አላት። ደነገጠች። ከዛ ልጆቿን በምን ታሳድግ? ወልዳለች ልጅ በምን ታሳድግ? በጣም ደነግጥና እኛ ሚዲያ ላይ ትመጣለች። ከዛ እኛ ሚዲያ ላይ ስንሰማ ስናወራ በጣም ገርሞኝ ስናወራ ታሪኩ እየተላለፈ አንዷ ደወለች። ምን ስለማን ነው የምታወሪው? እገሌ ነው እገሌ እንደዚህ መስራት የሚሰራ እባክሽን እስኪ ፎቶ ላኪልኝ። ፎቶ ተላላኩ። ምን ቢሆን ጥሩ የሷን ባላ ፈጣሪ። በጣም ደንግጠን ሁለቱን ያቺኛ ኢትዮጵያውያን ናቸው ሁለቱ ኢትዮጵያኖች ልነግርሽ አይደል? ሶስተኛ ሚስት መጣች። ሌላ ደግሞ ሰውየው ዩናይትድ ኔሽን ውስጥ እየሰራ ከሶስት ሴቶች ጋር በትክክል እኮ ነው ተረጋግቶ የሚኖረው። ተረጋግቶ እኮ ነው የምልሽ። ተረጋግቶ ማለት ተረጋግቶ ነው የሚኖረው። በቃ ከሶስቱም ጋር ይኖራል። ይሄ እኮ በጣም ልጆች ወልዷል። ከሶስቱ ነገር እኮ ነው፣ ሰጣጭ ነገር ነው። ያማል እንጂ ያማል። ከዛ ለአንዷ የተከራከርነውን ንብረት ነበረው፣ በሱ ስም የተመዘገበ የሆኑ ነገሮች ነበሩ። ተከራክረን ለሶስቱ አከፋፈልናቸው። በእውነት አለቀ ጉዳይ አለቀ። ግን ምን መሰለሽ እነዛ ህፃናቶችስ አባታቸውን እኮ ነው ያጡት። እሺ ቀጥሎ ያሉት ኑሯቸው እቤት ውስጥ አስቀምጧቸዋል። እንዳይሰሩ ነው የሚያደርጓቸው። እቤት ውስጥ እንዲቀመጡ ነው የሚያደርጓቸው። ምንም ነገር የሚያውቁት ነገር የለም። ሶስቱንም ስጠይቂያቸው ምንም የሚያውቁት ነገር ግን አንድ ነገር አሁን አብሮም አንድ ላይ ማንሳት ያለብን እንደው ነገሩን በሌላ እይታ አንድ ሰው ጋር ፍቅር ግንኙነት ስትጀምር ማመንህ፣ ማፍቀርህ እና ተስፋ ማድረግህ መሰረታዊ ነገር ነው። ግን በጥያቄ ምልክት የሚታዩ ነገሮች ሊኖሯት አይገቡም። አንተ አሁን ያለፍክበት ነገር ስለሆነ አብረን ማየትም ስላለብን ወጣት ልጆች ያዩታል ይሄን ሾው፣ በእርግጠኛነት ቤተሰብ ያየዋል። የቱ ቦታ ነው የሚሸወዱት? ኦፍኮርስ የቱ ቦታ ነው ሴቶች የሚሸወዱት? ምንድነው የምለው መሰለሽ፣ ሪሌሽንሺፕ ላይ የሚገቡ ሰዎች ጉዳዩ ሲሪየስ ከሆነ ማለት ለትዳር በትክክል ግባቸው ወደ ትዳር የሚሆን ከሆነ ማወቅ ያለባቸው መሰረታዊ ነገሮች አሉ ብዬ አስባለሁ። ቤተሰቦቻቸውን ማወቅ አለባቸው። በትንሹ
ለምሳሌ ቤተሰብ ማን ነው? የት ነው ቤተሰብ? ወንድም እህት፣ ፋሚሊ ማወቅ አለበት። ገባሽ? ከፋሚሊዎቻቸው ጋር ማውራት አለባቸው። ግንኙነቱ ጤናማ መሆን መቻል አለበት። ቤተሰብ ለቤተሰብ ነው። የስፒሪቹዋል ፋዘር አለ ወይ? ገባሽ? የሃይማኖት አባት አለ ወይ? ለምሳሌ ኦርቶዶክስ ከሆነ የንስሐ አባት አለ ወይ? የንስሐ አባት፣ ከንስሐ አባቱ ጋር ማውራት ይሄ ጤናማ ነው። በነገራችን ላይ ስፒሪቹዋል ፋዘርስ አሉ እና እነዚህ ስፒሪቹዋል ፋዘርስ ይረዷቸዋል ማለት ነው። ያወራሉ። አየሽው? አይደበቅማ። አሁን የንስሐ አባቱ ጋር ሲሄድ፣ የሃይማኖት አባቱ ጋር ሲሄድ ቢያንስ የሆነ አንድ ስቴፕ ትመጫለሽ ማለት ነው። ይሄ ሁሉ ሆኖ እኮ ሊካካሉ ይችላሉ። ይሄ ሁሉ ግን የበለጠ ዋስትና ይኖራቸዋል። የበለጠ የሚከራከሩበት፣ የበለጠ ተስፋ የሚያደርጉበት፣ የበለጠ ነገር ይኖራቸዋል። ራይት ሶ ምንድን ነው ሰዎች በቃ ምንም እኮ ነው የማያውቁት። አግብተው እኮ ነው የማያውቁት። አግብተው ስለ ቤተሰቦቻቸው አያውቁ። ድንገት ነው ሰርፕራይዝ የሚሆኑት። አግብተው እኮ ነው የምልሽ። አግብተው እኮ አያውቁ። ይኸው ዛሬ ወደ አንቺ ከመምጣት በፊት አንድ ኬስ ቀርጬ ነበርና 3 ልጆች ወልደው በስነስርዓት እየኖረ አንድ ቀን ከሆነ ሰውዬ ጋር ያያታል። እንግዲህ ባንከር ነው ሰውየው። ባሏ ከሆነ ባንከር ጋር ያያታል። እሷ ባንክ ቤት እንግዲህ ነጋዴ ነች። ባንክ ቤት የሚሄድ ግዴታ አለባት በአንድም በሌላ እና አንድ ቀን ትዝ አለው። ፀጉሩ እንደዚህ የሚያደርግ ቆንጆ ፀጉር፣ ይሄ ከርል ሆኖ ግን እንደዚህ የሚያሳድጉ አሉ አይደለም አሉ። ክብ ነው እና ፍሬንች ነገር የተቆረጠ ዘፋኝ ነው። እሱን ስታየው ወይኔ እኔ እኮ ይሄን እንደዚህ አይነት ፀጉር ስታይል እወዳለሁ ብለዋለች። ልብ አድርጊ። መቼ ነው ያለችው? የሆነ ጊዜ የሆነ ዘመን ልጁን ሲያየው ፀጉሩ እንደዚህ ያደረገ ሰው ነው። ፀጉሩ በቃ ማለት ይሄ ፍሪዝ ሙሉ ፍሪዝ የሆነ ፀጉሩ ሙሉ ፍሪዝ ያደረገ ሰው አይነት ነገር ነው። እና ጠየኳት፣ ይሄ እንደዚህ አይነት ሰው ታውቂያለሽ ወይ ስላት፣ አዎ ባንከር ነው አለችኝ። እሷ አይ ዶንት ኖ ኤኒዌይስ አቃጨለበት። ከዛ የተነሳ 3 ጥርሱን አየው። የእሱ ጥርስ የልጆቼ ጥርስ ይመሳሰላል አለ እና ሲባል 3ቱም ልጆቼ አይደሉም አለ 3ቱም ልጆች። መነሻው ግን ይሄ ብቻ ነው። እውነት 3ቱም ልጆቼ አይደሉም አለ። 3ቱም ልጆች ነው የምልሽ። አሁን ይህንን ነገር ለመፍታት በጣም ብዙ ርቀት መሄድ እንችላለን። ትዳር አይደል 16 ዓመት አብረው ኖሯል። ከኔ ኢማጂን 16 ዓመት ኖረሽ ከ16 ዓመት በኋላ በዛ ውስጥ ያፈራሻቸው 3 ልጆችን እምሽክ አድርገሽ መካድ የኔ አይደሉም አለ። ሁለቱንም በቃ አወራኋቸው። እንዲህ ነው የምታነባው እሱን አወራሁት። ምን አይነት ሴት መሰለች አለ። በቃ እየቀጣት ትዝ ሲለው የሆነ ነገር ትዝ ሲለው ለብቻዋ ስልክ የምታወራው ትዝ ሲለው በሌሊት የወጣችው የሆነ ህመምማ ተሸከማ የሽው እነዚህ የተሸከማቸው ነገሮች በጊዜያቸው በሰዓታቸው ቁጭ ኦፕን የሆነ ነገር የላቸውም። ቁጭ ብሎ ያወሩ። በቃ ትዳር ሲሆን የሆነ ኦፕንነስ ይፈልጋል። ቁጭ ብለሽ ማውራት፣ መነጋገር፣ ጓደኛ መሆን። ባይዘው ትዳር ጓደኝነትን ይፈልጋል። ሪሌሽንሺፕ የሆነ ፍሬንድሺፕ ይፈልጋል። በጣም ፍሬንድስ መሆን መቻል አለብሽ። አብረሽ ማውራት አለብሽ። በቃ ማለት ማላቀው ብዙ ነገርም አለ እዚህ ሴትዮ ጋር እዚህ ሰውዬ ጋር የሚያስብል ነገር እንዳይኖር እየተሸከመ ሄዱ። ፋይናሊ ልጆች አይደሉም ማለት። ከዛ ልጆቹን ይመጣና ጥርሳቸውን ይገልጣሉ። እየመጣ እስኪ ከትምህርት ቤት ሲመጡ ጥርሳቸውን ይላሉ። ልጆቹ ለምንድን ነው ጥርሳችን የምታዩት? እናንተ የኔ ልጆች አይደላችሁ። አየሽው እንዴት ለልጆቹ በጣም ተጽዕኖ ይፈጥራል። ልጆቹን እየሄደ ጥርሳቸውን ያያቸዋል። ጥርሳቸው እነሱ ጥርስ ይላል። ከዛ የዛኛውን ሰውዬ ጥርስ ኢቭን የእናቱና የአባቱን ጥርስ ሄዶ አየ። የዛን ልጅ አፈላልጎት ማለት ነው። እግዚአብሔር የሚሄድበት ርቀት ነው ማሳየሽ ሰዎች። ኤግዛክትሊ አየሽው። ስለዚህ ግንኙነት የእውነቴን ነው ኮሚትመንት ይፈልጋል። የሮሰንበርግ ቲዮሪ አለ። በጣም የምወደው ቲዮሪ ሮሰንበርግ ቲዮሪ። የላቭ ቲዮሪ አለ። እቺ በጣም ሰዎች ችላ የሚሏት ቲዮሪ አለ። እቺ አይፒሲ የምትለው ኢንቲሜሲ ፓሽን ኮሚትመንት የምትለው ቲዮሪ እኔ በጣም ነው የምወዳት። አይፒሲ ኢንቲሜሲ ፓሽን ኮሚትመንት ይሄ ፕሮሰስ ነው። ባይ ዘ ዌይ ሪሌሽንሺፕ ላይ እኔ በጣም ነው የምወደው። ሰዎች ጓደኛ ቢሆኑ፣ ሰዎች ያ ስሜት ሴክሹዋል ኤክሳይትድ ሆኖ ፓሽን ቢኖራቸው፣ ዘን ኮሚትመንት ቢኖር፣ ይሄ ፕሮሰስ ቢኖር እንትኑ በጣም ጤናማ የሆነ ኮንቲሜት ላቭ የሚለው በጣም ቆንጆ የሆነ የፍቅር አይነት ወይ የትዳር አይነት ሊሆን ይችላል ብሎ የሚያስበው ኮሚትመንቱ ጤናማ ይሆናል። ምክንያቱም ፍሬንድሺፕ አለ፣ ጓደኝነት አለ። ጓደኝነት ካለ ታወሪያለሽ፣ በቃ ትቀራረቢያለሽ፣ የምታወሪው ነገር አለ፣ ሀሳብ ለሀሳብ ትግባቢያለሽ። እዛ ውስጥ ነው ፓሽን የተወለደው፣ እዛ ውስጥ ነው ኮሚትመንት ያለው። ይሄ ፕሮሰስ ጤናማ ፕሮሰስ ነው ይላል እና አንዳንዴ እኔ ደግፈዋለሁ፣ በጣም ነው የምደግፈው። በዚህ ውስጥ ደግሞ ቤተ እምነቶች፣ ተቋማቶች ኃላፊነት አለባቸው መስራት።
ትውልድን መስራት እንጂ የሪሌሽንሽፕ ጉዳይ አሁን በጣም አስፈሪ ይሆናል። በጣም የምንሰማቸው ነገሮች ዓለም እንዲሆናልሽ ብለን ተስፋ ለመቁረጥ እንድንደረደር የሚያደርግ ነገር አለው። ምናልባት እነ ዩቲዩብ ባይኖሩ ኖሮ ላናያቸው እንችል ነበር፣ ተከድነው ይመስሉ ነበር እዛው። ግን አንዳንዴ ፕሮግራምህን ሳይ ቆጣ ብለህ ሁሉ ስትናገራቸው ያለው አንዳንዶቹን ሰዎች እና እንዳልክ ባህሪውን እየለወጠ ነው ወይስ ሳያውቀው እያወጣው ነው እላለሁ። እውነት ነው። ኬዞቹና ሰዎቹ ተጽዕኖ አሳድረው ባህሪ ላይ በጣም አንዳንዴ እናደዳለሁ። እንደውም አንዳንድ ጊዜ አስቆማለሁ ፕሮግራም። በጣም ብዙ ጊዜ እየቆመ ነው የሚቀረጸው እና እየተቀረጸ ምን ለማለት ፈልጋችሁ ነው እላችኋለሁ። አንዳንዴ ማለት ምንድነው ሀሳባችሁ ይለዋወጣሉ እዛ ሲመጡ። እዛ ውስጥ ቁጭ ብለው የሆነ ነገር ከሆነ ነገር ጋር ያምጣቱብሻል። ስለዚህ ምንድነው ሀሳባችሁ እላችኋለሁ። አንዳንዴ ኢንቴንሽናሊ ያንን ሰው አታክ ለማድረግ የሚመጡ ሰዎች አሉ። ስለዚህ ተወዋለሁ። አንዳንዱ እኮ አላስተላልፈው ባይዘው የማይተላለፍ ማዕት ፕሮግራም ማለት ተቀርጾ ወደ ትራሽ የሚላክ ማዕት ነው ያለው። ቀርጸ ነው እኮ ነው ቀርጸ ነው ምናምን ቁጭ ብለው ዋጋ ከፍለንበት የሚጣል ማዕት ፕሮግራም አለ። ለማህበረሰቡ ብለህ ነው አይሆንማ። በቃ ማህበረሰቡ የሆነን ሰው አታክ አሁን መተሽ እንዳልክ እንዲህ ተበድያለሁ ብለሽ መረጃ አሰባስቤ መጥቼ ልክ ስቱዲዮ ከብጣሽ በኋላ ይሄ ብሽቅ ይሄ ምናምን እያልሽ እንትን የምትይ ከሆነ ገባሽ ፐርሰናል ነው ነገርየውን አታክ ልታደርጊው ነው። ሰውየው የማይመዘዙ የማይነኩ ነገሮች እየነካሽ ሰውየው ላይ ነገርየው ሲሆን ድሮፕ አደርገዋለሁ። አንዳንዴ የሆኑ ኬዞች ደግሞ አሉ ማህበረሰብን፣ ሃይማኖትን፣ አካባቢን ደግሞ ሊጎዳ የሚችል ገባሽ። እኔ ምን አምናለሁ መሰለሽ ስፒሪቹዋል ኮፒንግ ስኪላችን ኢትዮጵያኖች የምንደራደርበት አይደለም። ባዘንበት ጊዜ በተከፋንበት ጊዜ ስትረሶቻችን ነው በቃ እሱ መንካት ተገቢ አይደለም ብያምናለሁ። ከዚህ ተወት ታደርገዋለህ ቢመጣ በቃ ማአት ነው መቶ ማአት ሰዎች ግን ደፍረው መጥተው ይሄን ጉዳይ አለ ይላሉ። ኧረ በስመ አብ ማአት በቃ አሁን እኔ ብነግርሽ አቁም የምትይው እንትኑን አቁመው ትያለሽ። በቃ ኖ አቁም ይቆረጥ የምትይው ብነግርሽ ቀልብሽን የሚገፋው ማአት ስቶሪ ያውቃል። ስለ ሰዎቹ አይምሮ ጤና ግን በምንድን ነው እርግጠኛ የምትሆኑት? አንዳንዴ ምን ጥያቄ ይሆንብኛል መሰለ ሰዎች የአይምሮ ጤና ጉዳይ በብዙ መንገድ ያወሳሰበ ነው አይደለ? የሰዎችን ህይወት እና የአይምሮ ህመም ስንል ደግሞ በጣም ብዙ ነው። ጤነኛ መስዬ እንዲለብሼ ጥሩ ማዳምጥህ መስዬ የተስተካከለ ቋንቋ ተጠቅሜ ስቶሪ ፈጥሬ ሊሆን ይችላል። የምታረጋግጡበት መንገድ ምንድን ነው? እኛ እንግዲህ አንደኛ እኔ ባለሙያ ነኝ። እንደ አንድ ባለሙያ ቼክ ሊስቶች አሉ። ቼክ ሊስቶች ይሞራሉ። ሁሉም ኬስ ሲመጣ የምናስሞላው ቼክ ሊስት አለና ከዛ ከቼክ ሊስቱ በኋላ ነው ኢቨን ወደኛ የሚመጣው። በእርግጥ ግን እንደዛ ሆኖ ግን ሊያልፈን ይችላል፣ ሊያመልጠን ይችላል። አጋጥሞ ያውቃል እንደዛ? አላቅም፣ አላስታውስም። ወደኋላ ማየት አለብኝ። ግን ሊያልፍሽ ይችላል። አታውቂውም እኮ በቃ አንዳንዴ እኮ የ360 እና ከዛ በላይ የሆነ የአእምሮ ህመም አለ። ገባሽ? በጣም ሰፊ ነው የአእምሮ ህመም በራሱ በጣም ሰፊ ነው እና ያመልጥሻል። አንዳንዴ ያመልጥሻል። በጣም አሪፍ ነው ብለሽ ሲናገር እንዴት ያምራል ያልሽው ሰውዬ ጥሩ የአእምሮ ህመምተኛ ሊሆን ይችላል እና በቃ ሊያመልጠኝ ይችላል። እንደ ፕሮግራም አዘጋጅ ሊያመልጠኝ ይችላል። ቅድም እኮ ያነሳኸው ነገር ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ለምሳሌ ሰዎችን አታክ ማድረግ አንዳንዴ የሰው ልጅ ባህሪ ነው። ሶሻል ሚዲያ ላይ ለምሳሌ ማንነታቸውን ማታውቃቸው ሰዎች በደንብ አታክ ያደርጉሃል። በደንብ ገጽታህን ማፍረስ ሊሆን ይችላል፣ የመጣህበትን ታሪክ መናድ ሊሆን ይችላል፣ አሁን ያለውን ቤተሰብህን መረበሽና ሰላም መንሳት ሊሆን ይችላል። አላማቸውን የሚያውቁት እነሱ ናቸው። ግን ለምሳሌ አሁን የታዋቂ ሰዎች ጉዳዮች አደባባይ እየወጡ ነው። ድሮ ኢትዮጵያ ውስጥ አይነሱም ነበረ። ሙሉ ለሙሉ መጥፎ ነው አይደለም። ምክንያቱም መማር ያለብን ነገር ካለ መማር አለብን። መዳን ያለበት ህመም ካለብን መዳን አለበት። ግን እነኚህን ሰዎች ጣት የሚቀስሩ ሰዎች ደግሞ እዛው ቤተሰብ አካባቢ፣ ጓደኛ አካባቢ ሲሆኑ አይ የሚታወቁ ሰዎችን ጉዳይ አናነሳም ቆይ ትላላችሁ ወይስ እንዴት ነው? በነገራችን ላይ በፊት እሸሽ ነበረ። ለመሰለሽ የምሸሸው ማለት በግል ዲል ለማድረግ ሞክራለሁ። የብዙ ታዋቂ ሰዎች ኬዝ እኔ ጋር የምትያውቅ እና ዲል አድርጋለሁ። ሄጄ አወራቸዋለሁ፣ አናግራቸዋለሁ፣ ቀርባቸዋለሁ፣ ያለው ነገር አስረዳቸዋለሁ። እና ለምን ችግሩን አትፈቱም? የእነሱን ብቻ አይደለም የብዙ ሰዎችንም ችግር እንደዛ ነው የምፈታው። ግን እነዛ ሰዎች ችግሩን ከፈቱት እኔ ወደ ሚዲያ ማምጣት አይጠበቅብኝም። ለዚህ ነው እንጀራ አይደለም እምልሽ። እኔ ሚዲያ እንጀራ አይደለም እምልሽ ለዚህ ነው። ማለት ባወጣው ብዙ ምትሰሪበት አለ፣ ትሰሪበታለሽ። ግን ለምሳሌ ያክል የትዕግስት በጋሻው ኬዝ ቢመጣ ቲጂ ጓደኛዬ ነች። የሚዲያ ሰው ለሚዲያ ሰው
በቃ ሚዲያ ላይ ያለን ሰዎች ለሚዲያ ያለን ሰዎች የመታወቅ እድል አለን። ወይም ብደውልልሽ አክብረሽ ታናግሪኛለሽ አይደለ? ስለዚህ አክብሬ እሄዳለሁ፣ አናግራቸዋለሁ። እንዲህ አይነት ነገር ተፈጥሯል፣ ምንድን ነው የምትሉት እላለሁኝ። ኧረ እባክህ እንደዚህ እሺ እንፍታው። ከፈቱት በኋላ እኔ ለምን ወደ ሚዲያ ነበርኩበት ማለት አትፈልግም? በቃ ምን ያደርግልኛል? ለእኔ ኢሹ አይደለም። ሰው እንዲረዳው የምፈልገው ይሄን ነው። የሚዲያ ሰዎችን ብቻ አይደለም፣ የሃይማኖት ሰዎችን፣ በጣም ብዙ የሃይማኖት ሰዎችን ኬዛቸው ወደ ኬዝ ከመምጣቱ በፊት እጠይቃለሁኝ፣ አወራቸዋለሁ፣ እቀርባለሁ። እንዴት ነው እንደዚህ አይነት ነገር መጥቷል እላለሁኝ። ከዛም በኋላ አይ በጣም ጥሩ ነው ይሄ እኮ እንደዚህ ነው ብለው መፍትሄ ከሰጡት እኔ ጋር መምጣት አይጠበቅም። ወደ ሚዲያ ወደ ህዝብ መቅረብ አይጠበቅበትም። ራይት አይጠበቅበትም። በተቃራኒ እስከሆነ በተቃራኒ ሆኖ የራስ ጉዳይ አውጣው ካለኝ ግን አውጣዋለሁኝ። ደውዬ ሞክሬ ሰዎች ሊያነሱና ቁጭ ብለን ሊያወሩ ካልፈለጉ እንለቀዋለን። ማንም ቢሆን ሰው በቃ ማንም ይሆን። ግን ሁል ጊዜ ይህንን ነገር ሰዎችን ሳላናግር ሰዎችን ፈቃዳቸውን ሳላወራቸው ግን የሚሰራው ኬዝ ምንም አይነት ኬዝ የለም። ሄጄ ቢያንስ አወራቸዋለሁ፣ እጠይቃቸዋለሁ። እኔ ሰዎችን ለማዋረድ ሰርቼ አላውቅም። ይኸው በአምላኬ ፊት ነው የምነግርሽ። ዓላማዬም አይደለም ደግሞም ስብዕናዬም አይደለም። እኔ ለሰው ምራራ ሰው ነኝ። የእውነቴን ነው የምልሽና ሰዎችን ለማዋረድ ኤክስትራ ማይል አልሄድም። ሁል ጊዜ እኔ ጸሎት እጸልያለሁ። የምጸልየው አንድ ጸሎት ምን መሰለሽ? እንኳንስ አይደለም ለእርግማናቸው እግዚአብሔር ሆይ በሰዎች እጅ ላይ ለገዛ በረከታቸው እንኳ አጣለኝ ነው የምለው። ማለት ለበረከት ሊሰጡኝ እንኳ እጃቸው ላይ አጣለኝ፣ ሊሸልሙኝ እንኳ እጃቸው ላይ አጣለኝ ነው የምለው። እንኳንስ አይደለም ሊረግሙኝ ነው የምልሽ። ገባሽ? ቅጣት እንኳ ቢሆን እኔ ከአምላኬ ነው የምፈልገው። አየሽ፣ እሱ ፍትሃዊ ስለሆነ ሰዎች እንግዲህ ምን ያክል ሊሰማኝ ቢችል ነው የሰው ህመም እንደዚህ ምጸልያው። አየሽ፣ ስለዚህ ሰዎች እንደዚህ ብሎ ሊወጡ የሚችሉ ሰዎችን እኔ የማዋረድ ዓላማ የለኝም። ሰዎች እጅ ላይ እንዲወድቁ ዓላማ የለኝም። የማንንም ዓላማ የለኝም። ጥግ ድረስ ነው የምሄደው። ግን ደግሞ በተቃራኒ በኩል ያለው ሰው ደግሞ ፍትህ ይጠይቅ የለም። ልጅ ተክዶ እየራበው ስታይ ምንድን ነው የምትይው? የሚገርም ነገር ልንገርሽ። እሺ ሌላው በጣም የሚገርም ነገር ልንገርሽ። በጣም ተጠንቅቄ ሰዎችን ስም እንደማላስገባ ታውቂያለሽ። አባቶች ያን ያክል በድለው ስማቸውን ሜንሽን አላደርግም። ባለታሪኮች ደግሞ በስሜት ያወሩታል አይደል? አዎ እከሌ ይባላል። ስም አትጥቀሱ፣ ቁረጡ ትላለሁ። ያንን ሰው ላለማዋረድ ነው። ያንን ሰው ላለማዋረድ ነው እንጂ ያንን ሰው ጥፋት እኮ አጥፍቷል። ምን መሰለህ አሁን እንደዚህ አይነት ጉዳይ ስንሰማ እኔ በግሌ ነገሮችን እንድጠራጠር በጣም ምርኩዜ የነበረ የሆነ ሲስተምን እንድጠራጠረው የሚያደርግ ነገር ከምሰማው ባልሰማው ደስ ይለኛል። የሚያመልጠኝ ምንም ነገር የለም። በሀዘን ብዙ ተጎዳን እኮ ነገሮችን እንድንጠራጠር የሚያደርጉ ህይወት ራሱ ምንድናት እንድንል የሚያደርጉ ታሪኮች ከዛም ሚዲያው እየሰጠን ነው። እና አንዳንድ ነገር ከምሰማው ባልሰማው በቃ የሆኑ ሰዎች ጉዳይ ብቻ ሆኖ ለምን አይቀርም? ምክንያቱም እኔ የምታመንለት የሆነ አካል አለ፣ የገነባሁት ትዳር አለ፣ በዛ ትዳር ውስጥ ማልደራደርበት የሆነ ነገር አለ። እሱን ዝም ብሎ የሚያስቀጥልልኝ ነገር ነው ከሚዲያው ባገኝ ደስ የሚለኝ። እውነት ለመናገር ጤናማው እሱ ነው። ግን ተረበሽን። ከየአቅጣጫው የሚመጡት ታሪኮች ረበሹን፣ ነገሮችን እንድትጠራጠር በቃ እንዲህ ናት ዓለም። እኔ ዝም ብዬ ነው ማስበው እንደዚህ እንድትል። እሺ ቀጥሎ ማነሳለህ ነገር ለምሳሌ ህይወትህ ውስጥ ኬዞቹን በጣም በብዛት ከማዳመጥህ የተነሳ ስለ ዓለም ምን እንድታስብ ሆንክ? ወይም ራስህን እንዴት አገኘኸው? እኔ ይኸውልሽ ቅድም ያልኩሽ ነገር አሁን ስፒሪቹዋል ላይፍ ኢዝ ቬሪ ኢምፖርታንት ብዬ ማምነው ለዚህ ነው። ምን መሰለሽ እኛ ቤት ውስጥ አንድ ባህል አለ ማለት በእኔና በልጆቼ እና በቤተሰቦቼ ላይ አንድ ትልቅ ባህል አለ። ጠዋት ስንነሳ የመጀመሪያው ስራችን ማለት ማራገፍ ነው። ያደርንበት ህመም ካለ የማራገፍ ባህል አለ ማለት ነው። እኔም ልጆቼ ትልቁ ልጄ ብታገኘው ልክ ጠዋት ስንነሳ አባቴ እንጸልይ እናውራ ይልሻል ማለት 10 ዓመቱ ገባሽ? እና ሰብሰብ ብለን በቃ ሌሊታችን ላይ እንዴት ነበር ያደራችሁት? ምን ነበር የተሰማችሁ? እንዴት ነበር? እናራግፈዋለን። ከዛ ሙሉ ቀን እንውላለን አይደለም? ማታ ተመሳሳይ ስራ እንሰራለን፣ እንሰበሰባለን፣ እንጸልያለን። ድንገት እንኳን የከለለውኝ ስልክ ይደወልልኛል ማለት ነው። ስልክ ይደወልና እናወራዋለን። የቀናችንን ነው የምልሽ። እባክህ እንደዚህ ሆኖ እነሱ የማይሰሙትን እኔ አምላኬ ይሰማዋል። ስለዚህ ትጨርሻለሽ፣ ታራግፊዋለሽ። ከዛ ጠዋት በየቀኑ እያራግፍን ነው የምንሄደው። ምክንያቱም ዓለም ውስጥ ስትኖሪ የሚጣበቅብሽ ማአት ነገር ነው ያለው ከተለያየ አቅጣጫ የሚመጣ
ኬዝ ባለ ታሪኩ ይዞልሽ የሚመጣው ቲክቶክ ይዞልሽ ሶሻል ሚዲያ ሰው ኢኮኖሚ ሁሉም የራሱን ስትረስ ነው እያራገፈብሽ የሚሄዳው። እኛ ምንድነው የምናደርገው? እያራገፍን እንሄዳለን። ህይወቴ ውስጥ ይሄ ባይኖር ኑሮ ከባድ ጊዜ አሳልፍ ነበረ። ኦኬ ከባድ የሆነ ጊዜ አሳልፍ። ለዚህ ነው ሃይማኖታዊ ህይወታችን መቋቋሚያችን ስልት ነው። ለዚህ ነው ስፒሪቹዋል የሆኑ ነገሮችን ብዙ ጊዜ አልደፍርም፣ አልሰራም። ሰዎችን እጎዳለሁ ብዬ ስለማስብ፣ ተመልካችን እጎዳለሁ ብዬ ስለማስብ ይሄኛውን ታሪክ ለምን ሰራው ካልሽ 3 ሰዎች ሄዷል። 3 ሴቶችን ነክቷል። ይሄ ሰው ከ3 ሴቶች ነው እንትን ያደረገው ወለደ እና 4ኛ ሚስት ነው ያገባው። ከዚህም በኋላ ላለመቀጠሉ ዋስትና የለም፣ ቆሞ ላለማጭበርበሩ ዋስትና የለም። ስለዚህ ይጠንቀቅ። ቢያዝ ካልተጠነቀቀ በሚቀጥለው ፎቶን እናወጣዋለን። ገባሽ? በህግ እንጠይቀዋለን። ተገቢ አይደለም የሚለው ለማስጠንቀቅ። ምክንያቱም ይሄ የግል ህይወት አይመለከታችሁም አይነት ነገር ነው የሚልሽ። እንደዚህ አይነት ነገሮችን ስም እናጠፋለን እኮ ነው። እለምናለሁኝ እኮ ይሄ እባካችሁን አደራ ማለት የሃይማኖት ጉዳይ አይደለም፣ የግለሰቦች ስህተት ነው ማለት ግለሰቦችን ለይዋቸው ላለው እባካችሁ ይሄ የግለሰብ እንጂ የሃይማኖቱ አይደለም። ምክንያቱም ሃይማኖት ኢትዮጵያ ውስጥ ክርስትናን ብትይ እስልምናን ብትይ ሂውጅ ነው፣ ትልቅ ነው። የተሸከመው አቁም ማመን ነው የሚያቅትሽ፣ ማመን ያቅትሻል። በቃ በአንድ የተርመጠመጠ ሰው ምክንያት በአንድ ሰው ምክንያት ዲፋይን የሚደረጉ አይደሉም ተቋማቶቹ። እሱ ነው የምልሽና እሱ እንዳሁን እባካችሁን ብዬ እኮ እለምናለሁ። እንደ ሞኝ ነው የምለምነው። ባይዘው እባካችሁን ይሄ አይደለም አስምሩልኝ። እሱ ግለሰቡን ብቻ እዩት። እዚህ ውስጥ ይሄን ሰውዬ እዩት። ስንዴ ውስጥ ያለ እንክርዳድ ነው ብዬ ነው የምጀምረው። በቃ እሱን እዩት። አትንኩብኝ ሃይማኖት፣ በቃ ኦርቶዶክስን አትንኩብኝ፣ እስልምናን አትንኩብኝ፣ አትንኩብኝ፣ በቃ አትንኩብኝ ይላለውና የእውነት መደገፊያ ነው ብዬ ነው። መንፈሳዊ ነገሩ እንዳለ ሆኖ ግን አሁን በግለሰብ ደረጃ የተለያዩ ኃይሎቻቸውን ተጠቅመው የሚከታተሉ ወይም ደግሞ ይሄን ነገር ትሰራውና ብለው የሚዝቱብ ሰዎች በየጊዜው የሆነ መልእክት የሚያስቀምጡልህ ሰዎች ይኖራሉ ብዬ አስባለሁ። ከዚህ ስራ ጋር በተያያዘ እንኳንስ አይደለም እንኳንስ ግለሰቦች ይቅሩና እንኳን የሆነ ነጋዴ እንኳን የሆነ ነገር ይቅርና ኢቨን እንደዚህ አይነት የሃይማኖተኛ ሰዎች በህይወቱ ይመጡብሻል። እናጠፋለን ተብያለሁ። ባለፈው እኔና አንቺ ስንደዋወል የሄድኩበት ቦታ ተቋም ነው፣ ትልቅ ተቋም ነው። አልጠቅሰውም። ተቋሙ ትልቅ ተቋም ነው። ወይ እዚህ እንዳልክ ብልሰራ መጣን ይባል። ሁሉም አንድ እኮ ናቸው። ያጠፉሃል ወይ ለምን መጣ? አስነካካው ጉዳዩ ነው። በእውነት ያጠፉሃል አሉኝ። ያሉኝ ነው ማለት ወይ እንዳልክ በል ያጠፉሃል። ቃል በቃል ተኛለህ እንዴ የተባለ ቀላል ተኛለህ። ምንም አይመስልም። ምንም አይመስልኝ። ቤተሰብ ጋር ችግር ሊያጋጥም ይችላል እንዴ? ነገ በምን እርግጠኛ ሆናለሁ ስለመኖሬ እንዲህ የተዛተ እንትን ነው። ለኔ ፊውቸር ኢዝ ሰርተንሊ አንሰርቴን ማለት ነገ ህይወት ላይ ያለው እዚህ ላይ ቴክስት አለ ጄ ላይ the future is certainly uncertain። ማንም ስለ በኋላ እርግጠኛ ሆኖ በእርግጠኛነት መናገር የሚችል ሰው የለም ማለት አያሰጋኝም፣ አያስፈራኝም። ራይት ኢንቴንሽናሊ ሰዎችን ለማጥቃት የሚሄድ ሰው ስላሉ ፈሪዎች ናቸው የሚይዙት። ምናልባት ኦፍ ኮርስ ፈሪዎች ናቸው የሚይዙት ኦፍ ኮርስ። ግን ኢንቴንሽናሊ ሰዎችን ለማጥቃት እኔ አልሄድም፣ ኢንቴንሽናሊ አልሄድም። በአምላኬ ፊት ማለት እራራለሁኝ ለነዛ ሰዎች ቤተሰቦቻቸው። ለዚህ ከሆነ ፎቶአቸውን ማላወጣው፣ ለዚህ ነው ስማቸው ሜንሽን ማላደርገው፣ ለዚህ ነው የምጠነቀቀው። ጥግ ድረስ እጠነቀቃለሁ፣ እሄዳለሁ። በቃ አንዳንዴ እጠነቀቃለሁ ነው። ከአንተ አልፈው ሄደው አንተ እምቢ ብላቸው ሌላ ሚዲያ ላይ ታሪካቸውን የሰጡ ሰዎች አሉ ማአት። እምቢ ብያቸው ሌላ ሚዲያ ላይ ሄደው በደንብ አድርገው እነዛም ባለ ታሪኮች የሚያበሻቅጧቸው አሉ። ግን እጠነቀቃለሁ ማለት ያሳዝኑኛል። ግለሰቦች ሰዎች ናቸው። ደግሞ እኔ ጀጅመንታል አይደለሁም። ሰዎችን በዛ ልክ ደግሞ ጀጅ ማድረግ አልፈልግም። እንደውም አንድ ምለው ነገር አለ። የሀና መዝሙር አለ። ሀና ተክሌ አንድ ቆንጆ መዝሙር አላት። ሀሳቡን ብቻ ልንገርሽ ረስቼዋለሁኝ እና እግዚአብሔር እንደሚያቀኝ ሰው ቢያቀኝ ኖሮ በሰው ፊት አልቆምም ነው ነገር። አምላክ ራቁቴን እንደሚያቀኝ እንደው ቲጂ አንቺ ብታቂኝ እኔና አንቺ ቁጭ ብለን ሚዲያ ላይ የምናወራ ሰዎች ናት ብለሽብኝ ነበር ምትጫየሽ። የፍርድ ጉዳይ ሲነሳ እንደዛ ነው። ስለዚህ አየሽ እኔ ምህረት ተደርጎልኛለሁ። ሰው ነው አንዳንድ ነገርማ ሊፈረጅበት ይገባል እላለሁ ነው። አሁን አንዳንዴ ያመልጠኝና ለምሳሌ ታሪኩን በደንብ ጥንቅቅ አድርጌ ያወቅኩበት አንድ ኬዝ ቢኖር ለዛ ችግር መንስኤ የሆነውን ሰውዬ ስታቀርብ ሳይ ከሌማ እላለሁ። ያናዳል። በተለይ ደግሞ እንደዛም ተበድሎ ደግሞ ማናናቅ ሲኖርበት ምንም አላደረኩም ብለው ሲከራከሩ አይደል? እሱ እኮ ጥሩ ነው መከራከር። ምንም አላረኩኝም እኮ ብሎ መከራከር ጥሩ ነው። ከዛ ያልፋል እኮ እንደዚህ ያለች ትምጣ ቆይ እኔ ማረገው እኔ ማቀው ብሎ የሚያስፈራራ ሰው አለ። በቃ ህግ ምንድን ነው ብሎ ህግ ላይ ደረቱ የሚነፋ ሰው አለ። ባልመጣ ኖሮ እናንተ ጋር ያሉ ሰዎች አሉ ኢንተርቪው ከሰጡ በኋላ ለምን
አሉ በቃ ማስፈራራት ይደርስባቸዋል፣ የሆነ ነገር ይደርስባቸዋል። እኛ ደግሞ በፈለግነው ልክ ደግሞ ሄደን ያረዳናቸው ሰዎች አሉ፣ ያላገዝናቸው ሰዎች አሉ፣ የልባቸው ነገር አለ በቃ ያላደረስንባቸው ሰዎች አሉ። ከቀረጻችኋቸው በኋላ እንዳይሄድ ብለው የሚለምኑ አሉ። አንዳንዴ እንዳልክ ይህንን ፕሮግራም በቃ ለምን ባሌ ተቆጣኝ አጥፎት ነው የሚባለው እኛ ጋር። አዎ ተጭኖ ይጠፋል። ተጭኖ ጊዜ ያለበት ተጭኖ ይጠፋል። ሪሶርስ አጥፍተሃል። የብዙ ተጭኖ ይጠፋል። ተጭኖ እኮ ነው የምልሽ፣ ተጭኖ ይጠፋል። እሱን ነው የምልሽ ቅድም። አሁንም ግለሰቦቹን ነው ቅድሚያ የምንሰጠው። በስነ ስርዓት ቁጭ ብለው አውርቶ ኤዲት ተደርጎ ፕሮግራም ተሰርቶለት በፕሮግራም አይደል ምንጭ ነው ተጭኖ 2 ቀን ከታየ በኋላ አጥፉልኝ የሚሉ ማአት ሰዎች አሉ። ማአት ሰዎች አጥፉልኝ እናጠፈዋለን። ኪሳራ ነው ወይ? አዎ ኪሳራ ነው። ጉዳት ነው ወይ? አዎ ጉዳት ነው። እኔ በጣም የምታሳዝነኝ አንዲት ልጅ ነበረች፣ አምናለች የአእምሮ ህመምተኛ ነኝ፣ መድኃኒት እየወሰድኩ ነው፣ በሐኪም ክትትል ስር ነው ያለሁት። ሞዴል ነች፣ በሐኪም ክትትል ውስጥ የነበረች ሴት ነች። እና እኔ ጋር አሁን ትንሽ የከበደኝ የሕክምና ብር አጠረኝ እና አንዳንድ ስራ መስራት ስላልቻልኩኝ አግዙኝ ብላ የሚገርም ስቶሪዋን አካፈለች። ወዲያውኑ የሚገርምሽ ነገር ሰዎች ተረባረቡላት ሊያግዟት። እህቶቿ ደውለው እንዴት እህታችንን ሚዲያ ላይ ታወጧታላችሁ? አውርዱታል። እሺ አለ። ጤና ችግር እንዳለባት ስለሚያውቁ አውርዱታልን። አወረድናት። እኛ እናግዛታለን አሉኝ እና ከዛ ደወልኩላት። እኔ የምልሽ እንዴት ነኝ ስላት ይኸው በሬን ዘጉብኝ፣ ከቤት እንዳልወጣ ተደረግኩኝ፣ የሚያግዘኝ ሰው ጠፋ፣ መድኃኒት መግዣ አጣሁኝ። አይሽው አይደል እንዴት እንደተቸገረችና አንዳንድ ጊዜ እንደዚህ አይነት ነገር ይገጥመናል። እኛ ግን እንዳልኩሽ ነው፣ ዋጋ ከፍለንበት ሰርተ ነው። የማይሆን ከሆነ እናወርደዋለን። የግድ ነው፣ ይወርዳል። ያው ረዥም ጊዜ ስትሰራ ደግሞ ከራስ ከምትሰራቸው ነገሮች የምትወስዳቸው ትምህርት ይኖራሉ። ከዚህ በኋላ እንዲህ ብሰራ ብለህ እንደ ህልም የምታስባቸው ነገሮች ይኖራሉ። ምናልባት እንዳልክን በዚህ አይነት ስቶሪዎች የሚያውቁት ሰዎች ካሉ ከዚህ በኋላ ከእንዳልክና ከሱ ሚዲያ ምንድን ነው የሚጠብቁት? ምን አዲስ ነገር የሚለውን ማጠቃለያ ብናደርገው ደስ ይለኛል። ለምንድን ነው በድግግሞሽ የሰዎች ታሪኮችን እየሰማን በቃ የቪክቲም ታሪክ ብቻ ሰለቸን አመመን የሚሉ ሰዎች አሉ። እኔ የቅርቤ ሰዎች እንደዛ ሲሉ ሰምቻለሁ። መላቀስ፣ ህይወትን መጠራጠር፣ ከዛ ደግሞ በጥርጣሬ የሆኑ ሰዎች ላይ ኢላማ ማድረግ በቃ ይሄ ኢነርጂን ሊወስዱብህ ይችላሉ እንደነኛ አይነት ታሪኮች። ያ ማለት ያዘኑ ሰዎችን የተበደሉ ሰዎችን አንሰማ ማለት አይደለም፣ ግን ተመሳሳይ ታሪክ የሚጣድባቸው ብዙ ሶሻል ሚዲያ ላይ ያሉ ነገሮች እየበዙም ስለመጡ ጭምር ህይወት ይሄ ብቻ ነው እንዴ የሚያስብል ነገር እየተፈጠረ ነው። በጎ ነገር ሰርተናቃለን በጎ ነገር ሰርተሽ የሚገርም ባልና ሚስት ስቶሪ ሰርተሽ እኮ ማንም አይፈልግም። ምን ሆነን ነው ወይል እንግዲህ ብዙ አሁንም እኔ ትሮማ ነው የሰው በምን በአጭር ቋንቋ በገልጽልሽ እዚህ ጋር ብትበላይ ሳካ ደስ ይለኛል። በቃ እሷ ነች ነገርየው። ሰው የሚያወራው የራሱን ታሪክ ነው። አድማጩ የራሱን ታሪክ ነው እያዳመጠ ያለው። በሌላ ሰው ታሪክ ውስጥ የራሱን ነገር ነው እያዳመጠ ያለው እና እሱ የበለጠ እረፍትና እዋደዳለሁ ስትልም እኮ ምንህ የለም። አሁንማ ባሌን ወደዋለሁ እሱም ይወደኛል፣ ተከባብረን ነው የምንኖረው፣ ተይ እንጂ ይባላል። እውነት ይባላል። አይሆንም። እና በጣም የሚገርም እንደዚህ የቤተሰብ ታሪክ ስንሰራ አይታይም፣ ሰው አይፈልገውም ማለት ነው። አይሽው። ስለዚህ የሚፈልገውን ነገር እናቀርባለን። በእርግጥ ግን ሰው የሚፈልገውን ብቻ ብለሽ ደግሞ እንደ ባለሙያ አታስቢ። እንደምንም ታግለሽ የሚያስፈልገውን ነገር አሁን ቲጂ በቃ አትሰራም። ቲጂ እንትን ነው የምትሰራው። ባለታሪኮችን አታቀርብም፣ ባለሙያዎችን እያቀርበች ትቀጥላለች ቲጂ። እና ኢትስ ቢዩቲፉል። በቃ ቲጂ ያንን ትሰራለች፣ እኔ እንሰራለሁ ማለት ነው። እግዚአብሔር ቢፈቅድ እንግዲህ ያው ዘንድሮ ክላስ ስለምጨርስ ወደ ቆንጆ ፖድካስት መምጣት ፈልጋለሁ። ቆንጆ በቃ ልክ እንዳንቺ አይነት ጥሩ ፖድካስት ብመጣ እና ባለሙያዎችን ብቻ ባወራ እንደዚህ የሙያ ሰዎችን ብቻ አሪፍ ስቶሪ ያላቸውን ሰዎች እያወራሁኝ ብቀጥል በጣም ደስ ይለኛል። እመኝኝ ግን አይታይም። በጣም ከባድ ነው። አይታይም ማለት አይሰራም እያልኩ አይደለም። ለምሳሌ ክል ደጃፍን በጣም ነው የሚታየው። ቆንጆ ስቶሪ ነው የሚያቀርበው። መጀመሪያ ላይ ግን እንደዛ አልነበረም። በጣም ታግሎ ግን የራሱ ነገር ደጃፍ አለ። እኔ በጣም ነው የምወደው ደጃፍ እና
በጣም ቆንጆ ነው። ልክ እንደሱ አይነት ስቶሪዎችን እንደዚህ አይነት ነገር የመስራት ሀሳብ ታግለን ጤናማ አልጎሪዝም እንፈጥራለን፣ እንታገላለን። ቲክቶክ ላይ አሌክስ አብርሃምን እንደምወደው ታውቂያለሽ? ቲክቶክ እንዳለው ታውቂያለሽ? አሌክስ አብርሃም በቅርብ ጊዜ ነው እንደውም የተቀላቀለው፣ የታገለ ነው ያለው ሲያሰባስብም ለዲስከሽን ጥሪዎችን ሲያደርጉ እና እንደዚህ አይነት ነገሮች ያስፈልጉናል ብዬ አስባለሁ። ግን ደግሞ ህይወት አይደለም። ህይወት ውስጥ ደግሞ የኛ አይነት ስቶሪዎች ያስፈልጋሉ። እኛ አይነት ስቶሪዎች ሰዎች እንዲነቀው አሃ ሞመንትን ይፈጥራል። አሃ እቺ ነገር እንዲል ያደርገዋል። አሃ ለካ ይሄም አለ ብለው ሰዎች እንዲያስቡ፣ እንዲነቁ፣ እንዲጠነቀቁ፣ እንዲያስተውሉ። ጥርጣሬ እኮ ጥሩ እኮ ነው። አንዳንድ ጥርጣሬ ሚዛናዊ ሲሆን ጥሩ ነው። እንደው የተጠራጠረ ህይወት እንዳይኖረን ነው እንጂ አንዳንድ ጊዜ እኮ ምንድነው እንደ እርግብ የዋህ እንደ እባብ ደግሞ ልባም መሆን አለብን አይደል? በማስተዋል መንቀሳቀስ አለብን። አሃ ማለት መቻል አለብንና እሱ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ይሄኛውን ፕሮግራም ትቼ በሚቀጥለው ዓመት እግዚአብሔር ቢፈቅድ አንዱ ሀሳቤ እንግዲህ ፖድካስት ለመጀመር ነው። ቲክቶክ ፎክሬ አልቻልኩም። ጊዜ በጣም የሚፈልግ ነገር እኔ ቲክቶክ ሰው አይደለሁም ብያለሁ። መጨረሻ አይደለሁም መቼ አየኸው? ኧረ ሞከርኩኝ እኮ በጣም ብዙዎቻችን እንደዛ እያለን እኮ ነው። ታገልኩኝ። ዛሬ በቃ አድማጮቼ ጠብቁኝ ምናምን። ቲክቶክ የኛ ፕላትፎርም አይደል፣ አርጅተናል። እኔ እንደዛ ነው የተሰማኝ። ሌላ የምንሰራው ነገር አለ ይመስለኛል። አሁን እኛ ሰፋ ያለ ጊዜ እንጂ እንዲህ አጭር ትዝ አድርገን መላክ ምንችል አልመሰለኝም። ራስን ማወቅም ደግሞ ጥሩ ነገር ነው። እኔ እቀናለሁኝ አሁን በቲክቶከሮች በጣም ነው የምቀናው። ኢነርጂ ይፈልጋል፣ ጊዜ ይፈልጋል። በጣም ጊዜ ይፈልጋል፣ ኢነርጂ ይፈልጋል፣ መጋፈጥ ይፈልጋል። ይሄ የሚወርድብሽን ዱላ የመቋቋም አቅም ይፈልጋል፣ ብዙ ነገር ይፈልጋልና እሱ ነገር የእውነት ያሳስበኛል። እና እኔ እሱ ላይ አይጌቫፕ ቲክቶክ ላይ አይጌቫፕ 134,000 ነው 35,000 ፎሎወር አለኝ። አይጌቫፕ ግን አይ ጀስት ጌቫፕ በእውነት ከምሬ ነው ብልሽ። እዚህኛው ላይ ተከተሉኝ ለማለት ብቻ ነው ትጠቀምበት። ወደ እርቅ ሚዲያ ኑ የኛን ሰብስክራይብ አድርጉና እንጂ አይመስለኝም። ግን ወደ ፖድካስት የመምጣት ሀሳብ አለኝ ጌታ ቢፈቅድ። ፖድካስት የመምጣት ስፒሪቹዋል ነገሮችን ማንሳት ፈልጋለሁ። ስፒሪቹዋል ሀሳቦች እኔ በስፒሪቹዋል ነገሮችን ማመን ሰው ነኝ። በጣም እኮ መቋቋሚያ ስልቶቻችን እኮ ናቸው። በቀደም ለታ ለምን ጉዳይ ነው ቤተክርስቲያን ሄጄ ነበር በናሽ እንትን ሄጄ ነበረ። ቤተክርስቲያን ሄጄ ነበር። አንድ አባት ላናገር እዚህ ሚካኤል ቤተክርስቲያን ሄጄ ነበረ። ሴምሲ ሚካኤል። ወይኔ እንዴት ደስ ይላል ግቢው፣ እርጋታው ደግሞ አሁን አዲስ ተሰርቷል። በቃ ማመን ያቅትሻል መንፈሱ። ኦ ማይ ጋድ አልኩኝ። አሁን ሰዎች ሲያዩ ምን ይሉኝ ይሆን? በቃ እኔ ምን አገባኝ ብዬ ገብቼ ቆምኩኝና እንዴት ደስ ይላል ሰው ሲጸልይ ሲረጋጋ አምላኩን ሲለምን። እሱ እኮ መጠበቅ አለበት። እሱ እንደዚህ አይነት ነገሮች ወደ ሚዲያ ብዙ ዋስትና ብለን ከምንጠቅሳቸው ነገሮች ውስጥ አሁን እሱን መጠበቅ መቻል አለብን። እሱን መጠበቅ አለብንና እኔ መስጊድ ሄጄ አላውቅም እውነቱን ስነግርሽ። እና ግን የመስጊድን ቫይብ ተመሳሳይ ይመስለኛል ሳስበው። ሄጄ አላውቅም። አማኙ መስጊድ ሄዶ ሰላት ምናምን ሲያደርግ ተመሳሳይ ስሜት የሚሰማው ይመስለኛል። የሚያርፍ ይመስለኛል። እንዴት እሱን ትነቂበታለሽ? ራይት። ስለዚህ እኔ እሱ ውበት ስለሆነ እሱ ላይ መስራት ፈልጋለሁ። ሰዎች ፕራክቲስ እንዲያደርጉ እንዲሄዱ ስፒሪቹዋል ነገሮቻቸው ላይ እንዲበረቱ በጣም ነው የምመኘው፣ በጣም ነው የምፈልገው። እና ፖድካስት ከገባሁኝ ይህንን ሀሳብ ይዤ እመጣለሁ ብዬ አስባለሁ። ደግሞ ስረቁኝ አሏችሁ ትቀማችሁ አሪፍ ነው። ኩለኩል እየጀመርከው ሂድ እንጂ ዋናው ግዴለሽ ዋናው ይሰራ ዋናው መሰራቱ ነው። እና ትዕግስት ፖድካስት ላይ ብዬዋለሁ ትላለህ ቢያንስ። ያኔ እኮ ቲጂ ላይ አውርቼው ነበር ምናምን ላለና ቲጂ እንደዚህ ነው እና እንደዚህ ቢሆን ዓለም ጤናማ ትሆናለች፣ ሚዛኗን ታመሳስላለች ብዬ አስባለሁ። ኢኮኖሚስቶችን ብጋብዝ ደስ ይለኛል። ኢኮኖሚስቶች ግልጽ እንዲያደርጉልን ኢኮኖሚን እንዴት ይሄ ኑሮ በዘዴ ድሮ ትዝ ይልሻል? ኑሮ በዘዴ አልተማርሽም? አንደኛ ክፍል ሁለተኛ ክፍል አልተማርሽም? የሆነ ክፍል ላይ አጋጥሞኛል። አራተኛ ክፍል ኑሮ በዘዴ አራተኛ ክፍል ላይ ተምረናል። ከዛ ወደ እንትን ገባን፣ ወደ አዲሱ መደበኛ ትምህርት ተገባና እና አሁን እሱ አይነት ነገር በፖድካስት ሰዎች እንዴት ነው ቀለል ያለ ህይወት መኖር የሚችሉት? ኒውትሪሽኒስቶችን ጋብዘሽ ይሄ ኒውትሪሽን ባለሙያዎችን ጋብዘሽ እንዴት ነው ሲምፕል የሆነ ላይፍ የሚኖሩ ማለት አለ። አጠገባችን ላይ ሪሶርሱ አለ። ሰዎች ግን ያንን ነገር ባለማሟላታችን ምክንያት ሰዎች በረሃብ የሚቀነጭሩ በረሃብ ችግር ውስጥ የሚገቡ ወይም የሚቸገሩ ሰዎች ኢኮኖሚያቸውና ያለው ነገር የማይመጣጠንባቸው ሰዎች አሉና እሱ ነገር ባለሙያዎቹ ቢያወሩት የተሻለ መንገድ የለም ወይ ብዬ አስባለሁ። የሃይማኖት ሰዎች ወደ ሚዲያ፣ አዋቂዎች ወደ ሚዲያ መምጣት የለባቸውም ወይ? ዝም ያሉት እኔ እንደውም አንዳንዴ የምንላለው አዋቂዎች ዝም ብሏል እላለሁ። እኛ ነው እያወራን ያለ ነው። የሚያስፈራው እሱ ከምሬ ነው። እኛ ነው የምናወራው እንጂ አዋቂዎች እኮ ዝም ብሏል። የሚያስፈራው ዝም ብሏል እና እነሱን ወደ ሚዲያ የማምጣት
ጥቂት ቢያወሩ ዓለምን ሰላም አያረጋጓትም ወይ? አይ ዊሽ የሰላም ፕላትፎርም ኖሮ ከመንግስት አካላቶች ጋር ባወራ ገባሽ? በልባችሁ ያለው ፖለቲከኞች ሀሳባችሁ ምንድን ነው? ከምሬ ነው የምልሽ። ማለት ሰላም እንዲመጣ ምን እናድርግ የሚለውን በፖለቲሽያኖች ልብ ውስጥ ያለው ነገር ባቀው ብናወራ ምኞታችንን ብናሳካና ምድር ሰላም ብትሆን ምኞቴ ነው። እዚህ ሁሉ ነገር ውስጥ ግን ሰዎች ማወቅ ያለባቸው አንድ ትልቅ ነገር ስፒሪቹዋል ኮፒንግ ስኪል the best coping skill በቃ ለእኔ the best coping skill መንፈሳዊነት በመንፈሳዊ ውስጥ ያለው የመቋቋሚያ ስልት መንፈሳዊ መቋቋሚያ ስልት አንደኛው ሰዎች የሚያርፉበት መንገድ ነው። እሱ መነካት የለበትም። በበጎም ይሁን በመጥፎ ነገር መነካካት የለበትም እና እንደውም በጎ ነገር ብቻ መውጣት አለበት ያምናለሁ። አይመስልሽም? መስለኛል። እጠብቃለሁም የዚህ ጉዳይ አድናቂ እንደሆንኩም ታውቃለህ። ብዙ ጊዜ አውርተናል እንዳልኩዬ። ለነበረን ጊዜ በጣም ነው የማመሰግነው። ብዙ ነገር ማውራት እንችላለን በእርግጠኛነት። እኔ እናንተን ተንብኔኑ ላይ ሲያዩን ምን ሊያናግራት ነው ትዕግስትን ይላሉ። እንግዳ እሷ ሶሻል ሚዲያ ላይ ቲጂ እንግዳ አለች። አንተ ነህ አልጎሪዝም ውስጥ በደንብ ያለው በሚለው ለማንኛውም የኔ እንግዳ ሆነህ ነው ቁጭ ያልከው። በጣም ደስ ብሎኛል። 1,000 ሚሊዮን ጉዳዮችን ማውራት የምንችልበት ነገር ነው፣ ግን እንደው አንዱ ነገር ላይ ብቻ እናተኩር በሚል ነው ስለ እንግዶች ስለ ኬዞች በደንብ ያወራ ነው። ከጊዜ አንጻር በሌሎች ጉዳዮች በደንብ መልሼ ያገኘሃለሁ። በጣም ነው የማመሰግነው ቲጂ። በጣም በርቺ ቲጂ። በጣም የሚያምር ድምጽ ካላት ዘመናችን ጋዜጠኞች መካከል አንዷ ነች። እንዳትቆርጠው እሺ። ከምሬ ነው። የእውነት በጣም እና እኔ ድምጿን በጣም ነው የምወደው። ሬዲዮ ላይ እየሰማሁት ነው የኖርነው። አብረን ረጅም ዓመት ሰርተናል። ከ99 ነው ከ2000 ጀምሮ አብረን ረጅም ዓመት ሬዲዮ ላይ ፋና ላይ ሰርተናል እና በጣም ውብ ድምጽ ከምሬ ነው። በእውነት ነው። በጣም ዜና ስታነቢ ደግሞ ያነበብሽ ነው። አመሰግናለሁ። በደንብ እኮ አስተዋወቀኝ። በቃ በእውነት በጣም እና ቲጂ በጣም ነው የማመሰግነው። ቻናሏ ስቱዲዮአችሁ በጣም ያምራል። ቴንክ ዩ ሶ ማች። ከምሬ ያምራል። በጣም ደስ ያለኝ የወሬ ኮርነር ቦታውን እንደወደድከው ነግረኛል። በጣም ያምራል። በርቱ። እግዚአብሔር ይስጥልን። እንከታተላለን። ሰብስክራይብ አድርጓት ፕሮግራሙ። ፈጣሪ ያክብርልኝ። በድጋሚ የወሬ ኮርነር ቤተሰቦቻችን ለነበረን ጊዜ ከልብ እናመሰግናለን። እንዳልካቸው አሰፋ የነበረንን ጨዋታ የወደዳችሁት እንደሚሆን እተማመናለሁ። በያላችሁበት ጥሩ ጊዜ። በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። የዛሬውን በዚሁ አብቅቻለሁ።